አንድ ሰው ኢየሱስ ክርስቶስ ለእግዚአብሔር አብ ስለ ሰዎች መስዋዕት ሆኖ ቀርቧል ብሎ ቢል አንድ ሰው ስህተት አለው? መምህር ማለት በደንብ ስሙኝ። ኢየሱስ ክርስቶስ ለእግዚአብሔር አብ ስለ ሰዎች መስዋዕት ሆኖ ቀርቧል ብዬ ብል ስህተት አለው? It depends on the context. ኦኬ፣ አሁን ይሄንን ስቴትመንት ይቀበሉታል? ኢየሱስ ክርስቶስ ለእግዚአብሔር አብ ስለ ሰዎች መስዋዕት ሆኗል። ለእግዚአብሔር አብ በደንብ አድርጎ ስሙኝ አሉ። ይሄንን የተጠቀምኩት ለእግዚአብሔር አብ ስለ ሰዎች መስዋዕት ሆኗል ብዬ ብል ስህተት አለው እዚህ ውስጥ? ለአብ ብቻ ከሆነ ስህተት አለው። እኔ ያልኩትን እኔ እርሶ ቃል አይጨምሩ እባክዎትን። ከቅድም ጀምሮ እየጨመሩ እኔም ስናገር እርሶ ስለሚጨምሩ ነው ማንስማማኝ ነበረው። አሁንም እኔ ስጠይቆት አይጨምሩ። የጠየቁት ጥያቄ ኢየሱስ ክርስቶስ የምትለውን በደንብ ስሙኝ። ለእግዚአብሔር አብ ስለ ሰዎች መስዋዕት ሆኗል ብዬ ብል ማለት መስዋዕት ተቀባዩ እርሱ ነው እያልኩኝ ነው፣ አብ ነው እያልኩ ነው። ለእግዚአብሔር አብ ስለ ሰዎች መስዋዕት ሆኗል ብዬ ብል ይሄ ስህተት አለው? መስዋዕት ሆኖ ቀርቧል ብዬ ኢቭን ቀርቧልንም ብጨምርበት መስዋዕት ሆኖ ቀርቧል ለማን? ለእግዚአብሔር አብ። ምን እያልክ ነው ማለት? ከስላሴ አንጻር ነው አይደል? አሁን ጉዳያችን ከሚስጥረ ስላሴ አንጻር ስለሆነ እየተወያየን ያለ ነው ማለት ይሄ አሁን የሆነ አንድ ራንደም የሆነ ስቴትመንት አይደለም። እኛ ከምንነጋገርበት ኮንቴክስት አንጻር መታየት ስላለበት ማለት ነው። እኛ ከምንነጋገርበት ኮንቴክስት መስዋዕቱን የተቀበለው አብ ብቻ ነው ወይስ አብ ወልድ መንፈስ ቅዱስ ናቸው ከሚል አንጻር እየሆነ ስለሆነ እየተነጋገርን ያለ ነው። ለእግዚአብሔር አብ መምህር በረከት ባኮት ኢየሱስ ክርስቶስ ለእግዚአብሔር አብ ስለ ሰዎች መስዋዕት ሆኖ ቀርቧል። እየሰማኝ አይደለም እንዴ ዜድ? ይሄ ጥያቄ ከምንነጋገርበት ኮንቴክስት አንጻር ነው መመለስ ያለበት አይደል? ራንደም የሆነ ስቴትመንት አይደለም። እኛ ከምንነጋገርበት አንጻር ምን ማለት ነው ብለህ ማብራራት አለብህ። አሁን ኦልሬዲ ኮንቴክስት ሴት ተደርጓል በውይይታችን። ለአብ ብቻ ነው ወይስ ለወልድም ለመንፈስ ቅዱስም የሚል እየተወያየን ስለሆነ እኔ ለእግዚአብሔር አብ ነው ያልኩት። ለእግዚአብሔር አብ ብዬ ብል ስህተት አለው ወይ ያልኩት ነው እኮ። ከኮንቴክስታችን አንጻር መብራራት አለበት። አደናጋሪ ጥያቄ ነው። ለእግዚአብሔር አብ ብሎ አንድ ሰው ቢናገር ስህተት አለው ወይ? ለእግዚአብሔር አብ ኢየሱስ ክርስቶስ ስለ ሰዎች መስዋዕት ሆኗል ብሎ ቢል ጥያቄ ስህተት ነው ወይ ብዬ የጠየቅኩት ነው። ለሶስተኛ ጊዜ ልመልስ ዜድ። አሁን እየተነጋገርንበት ካለው ኮንቴክስት አንጻር ማብራራት አለብህ። ምን ማለት ነው ጥያቄው? ለእግዚአብሔር አብ አልቀረበም። ለእግዚአብሔር አብ አልቀረበም። በቃ እሺ፣ ባጭሩ ልመልስልህ። ለእግዚአብሔር ቀርቧል። እሺ፣ አንድ ሰው ኢየሱስ ክርስቶስ ለእግዚአብሔር መስዋዕት ሆኖ ቀርቧል ብሎ ሲናገር ለእግዚአብሔር አይደለም ያልኩት፣ ለእግዚአብሔር አብ ነው ያልኩት። ለእግዚአብሔር አብ ከወልድና ከመንፈስ ቅዱስ ነጥሎ ለአብ ብቻ ቀርቧል እያለ ከሆነ ስህተት ነው። ለአብ ቀርቧል ወይ ነው ያልኩት። ቀጥሎ ግን ለአብ ቀረበ ስንል ለወልድም ለመንፈስ ቅዱስም ቀረበ ማለት ነው ብሎ ካብራራ ግን ስህተት አይሆንም። ለአብ ቀርቧል ወይ? ለአብ አልቀረበም። አብራራውልህ እኮ እንዴ ምንድነው? ለአብ አልቀረበ። ይኸውልህ እኔ እያልኩት ያለሁት በደንብ ስሙኝ መምህር በረከት። ይኸውልህ ስላሴን ወልድን ወልድ እኮ ነው ወልድ እየጠየቅኩት ያለሁት ወልድ ለራሱ ቀርቧል አይደለም እንዲሉኝ አይደለም። እኔ እየጠየቅኩ ያለሁት ለአብ ብዬ ስፔሲፊክ አድርጌ እግዚአብሔር የሚለውን የአብ የወልድ መንፈስ ቅዱስን በተመለከተ የወልድ ስም የሆነውን ያንን አልተጠቀምኩም። እኔ ለአብ ብዬ ስፔሲፊክ አድርጌያለሁ። ይሄንን ቢል አንድ ሰው ስህተት አለ ወይ ብዬ ነው ያልኩት። እሺ፣ ለአራተኛ ጊዜ ልመልስ። ለአብ ሲል በውስጡ ብቻ የሚል ነገር ካለበት ስህተት ነው። ለአብ ነው የሚለው ለአብ ነው የሚለው ብቻ የሚለው ምን የሚለው እባክህ እየመለሱ ነው። አታቋርጥ፣ ቀጥሉ መምህር። እሺ፣ ለአብ ሲል ብቻ አትግባብን። ካሁን በኋላ እንዳትገባ ፕሊዝ። እሳቸውን በጣም ብዙ ጊዜ እኔን እያቋረጡኝ ሲጠይቁ ነበረ። እኔም እጠይቃቸዋለሁ ፕሊዝ። ሰባት የጠየቀ አንድ ጥያቄ እንደው በጌታ እባክህ፣ ሰባት የጠየቀ አንድ ጥያቄ ደጋግመው እሳቸውም እኔን ሲጠይቁ ነበረ። አንተ ቀጥታ ስለማትመለስ ቀጥታ ስለማትመለስ አንተ አደከምከን። አሁን እየጠበቁ ነው ይመልሱና ካልተመለሰ እሳቸውም ይመለሳሉ። እኔ አልመለስኩ ማለት እሳቸውም ዘሴም ቲንግ ነው የሆነው። እባክህን ረጋ በልና እሳቸው እየጠየቋቸው ነው። እኔንም ብዙ ሰዓት እየጠየቁኝ ነበር። እኔም እየጠየቋቸው መሽቷል፣ እናንተም ጋር መሽቷል። አንድ አትጩ። ቀጥሉ መምህር። እሺ፣ አሁንም ለአምስተኛ ለስድስተኛ ጊዜ እንመልሰው። አሁን ሁሉም ነገር በኮንቴክስት ነው የሚወራው። አሁን የምንነጋገርበት ኮንቴክስት አለን።
የውይይታችን ርዕስ አለ። መምህር በረከት እባክዎት ይንገሩልኝ። በጌታ አትግባዩ። በጌታ ብያለሁ። ምን ሆኖ ነው? አሁን እኮ ማንም ይቀበል ለምንም አትልም። በቃ አሁን እኮ ትቷል። እኔ እያወራሁ ነው። እሺ ቀጥሉ። እሺ ያው ምንም ነገር ያለ ኮንቴክስት አይመለስም አይደል? ታውቃላችሁ። ሁሉም ነገር ኮንቴክስቱ የተነሳበት አንጻር ነው የሚወራውና ዝም ብለን ራንደምሊ ያነሳ ነው ስቴትመንት ጥያቄ ስላልሆነ አሁን ከምንነጋገርበት ኮንቴክስት አንጻር ነው የሚመለሰው ይሄ ማለት ነው። አንድ ሰው ወልድ ኢየሱስ ክርስቶስ ለአብ መስዋዕት ሆኖ ቀርቧል ብሎ ሲናገር ወልድም ለራሱ መስዋዕቱን አቅርቧል፣ ተቀባይ ነው ከአብ ጋር፣ መንፈስ ቅዱስም ከአብ ጋር ተቀባይ ነው ምክንያቱም አንድ ዊል ነው ብሎ የሚያብራራ ከሆነ ችግር የለውም። ይሄን ሲናገር ግን ወልድንና መንፈስ ቅዱስን አውጥቶ ከሆነ ግን ስህተት ነው። ስለዚህ ኮንዲሽናሊ ነው የሚመለሰው እንደ ኮንቴክስቱ ማለት ነው። እሺ አንድ ነገር ላሳየውትና እዚህ ቦታ ላይ ቄርሎስ ላይ እንደዚህ ይላል። ከፍ አድርጎ አንድ ጊዜ ባካችሁ። ስልጣን የለኝም ምን እሺ ከፍ አድርጉት። ኦኬ ከፍ ብላ ቀጥል። እሺ እንደዚህ ይላል መምህር እዚህ ጋር ምንም እንደኛ ሰው በሰው መጠን እንደ ተገለጠ ቢነገርለትም ያመኑበትን በስልጣኑ ብቻ ያድናቸው ዘንድ በክብር በጸጋም ያከብራቸው ዘንድ ስልጣን አለ ይልና እችን ስቴትመንት በደንብ ስሟት መምህር በረከት። ለእግዚአብሔር አብ ስለ እነሱ መስዋዕት ሆኖ ቀርቧል ይላል። ቄርሎስ ነው የሚለው። ለእግዚአብሔር አብ ስለ እነርሱ መስዋዕት ሆኖ ቀርቧል ይላል። እዚህ እግዚአብሔር አብ ውስጥ እዚህ የተጠቀሰው እግዚአብሔር አብ ውስጥ ወልድና መንፈስ ቅዱስ አሉ? አዎ የማይሆን ነገር ነው የጠቀስከው ዜድ። እንዲሁም ቄርሎስማ እኮ በግልጽ ይናገራል። መስዋዕቱን የሚቀበሉት አብና ወልድ መንፈስ ቅዱስም አብረው እንደሆነ ሌላ ቦታ ላይ ይናገራል። እዚህ ጋር አሁን እኔ ባነሳሁሎት ለእግዚአብሔር አብ ይላል። ይኸውልህ ላስነበቦት እንደገና ለእግዚአብሔር አብ ስለ እነሱ መስዋዕት ሆኖ ቀርቧል ይላል። ኢየሱስ ክርስቶስ ለእግዚአብሔር አብ ስለ ሰዎች ልጆች መስዋዕት ሆኖ ቀርቧል። መምህር በረከት ለእግዚአብሔር አብ ቅድም መለስኩ እኮ አልመለስኩም እንደ ይህን ነገር ለምንድን ነው አምስተኛ ጊዜ የምጠይቀኝ? ሰባተኛ ጊዜ እንጂ 7 ጊዜ መልሷል መምህር። እሺ መመለስ አይፈልጉም መምህር በረከት ችግር የለውም ማለት ይችላል። ወደ ሌላ ጥያቄ ማለፍ ይችላል። እንደ ኮንቴክስቱ ነው የሚመለሰው ብዬ እኮ ቅድም እንዲህ የሚል ከሆነ አይባልም እንዲህ የሚባል ከሆነ ይቻላል ብዬ አልመለስኩም። እሺ ክርስቶስ ኢየሱስ ራሱን መስዋዕት አድርጎ ያቀረበው ለአብ ነው አይደለም? ለአብ ነው፣ ግን ለአብ ብቻ አይደለም። ኦኬ ብቻ አይደለም ሲሉ አንድ ጥቅስ ይስጡኝ። ለአብ ብቻ ሳይሆን እንደዚህ ብሎ አድርጎ አቅርቧል የሚል አንድ ጥቅስ ይስጡኝ ፕሊስ። ይሄው መጽሐፍ ቅዱስ ስላለኝ ማውጣት ይችላል። የት ጋር ላውጣ? ብቻ የሚል አንተ አሳየኛ። መጀመሪያ ክሌም እኮ ያንተ ነው። እኔ ለአብ እንደቀረበ አሳየታለሁ። ለአብ ራሱን እንዳቀረበ አቅራቢው ኢየሱስ ነው። ራሱን ያቀረበው ለአብ እንዳቀረበ አሳየታለሁ። ለአብ እንዳቀረበ እኔ ለአብ እንዳቀረበ አሳየታለሁ። እርሶ ደግሞ አይ ለአብ ብቻ አይደለም ሌላም ስላለ እዚህ ቦታ ላይ ይኸውልህ፣ ክሌሙ ያንተ ነው። ለአብ ብቻ ነው የቀረበ ያልክ አንተ። እኔ ለአብ ነው የቀረበው። መጽሐፍ ቅዱስ ለሌላ ቀርቧል አይልም፣ ለአብ ቀርቧል ስለሚል ለአብ አሳየታለሁ። አይ ለሌላም አለ ካሉ ማሳየት ይችላሉ እኮ። ብቻ የሚለውን አንተ አሳየኛ። ብቻ እንዳልሆነ የሚያረጋግጡልኝ እርሶ ኖት። ለምን እኔ ለአብ እንዳለ አሳየታለሁ። የአብን ሳሳየት አረጋግጣለሁ። የለም ያንተን ክሌም ለምን አረጋግጣለሁ? በጨበጥ የሌለ ነው እንደሚያምኑት ካለ አሳዩኛ። ብቻ ያልክ አንተ ነህ እኮ። ብቻ የሚል መጽሐፍ ቅዱስ አሁንም ደግሜ ልንገሮት፣ እኔ ብቻ ናት ከተኩ ምን አላልኩም። እያልኩት ያለሁት ለኢየሱስ ክርስቶስ ለአብ ራሱን እንዳቀረበን ያሳየታለሁ። ለአብ መጽሐፍ ቅዱስ የሚለው ለአብ ነው የሚለው። ለመንፈስ ቅዱስና ለራሱ አቅርቧል አይልም። አይ ለመንፈስ ቅዱስና ለራሱ አቅርቧል የሚል ካለ ደግሞ አይ ዜድ እዚህ ቦታ ላይ እውነትህን ነው ለአብ ይላል፣ እዚህ ጋር ግን ለመንፈስ ቅዱስና ለራሱ ይላል። ይሄው እዚህ ጋር ብለው ማሳየት የሚችሉ ጥቅስ አሉት። በመጀመሪያ ያንተ ብቻ የሚለው ያንተ ክሌም ነው እንዳልኩ፣ ግን እኛ አሉት ወይ መምህር በረከት አሉት ወይ? አለኛው እንደ ምስጢረ ሥላሴ ጥቅሶች ሁሉ ይህንን የሚያብራሩ ናቸው። ለአብ ያለው ለእኔ ኤቭሪቲንግ ዘ ፋዘር ሃዝ ኢዝ ማይን ይላል እኮ።
አረ ጥቅስ ይስጡኝ እኮ ነው ብሎት ይኸውልህ እኔ አሁን መስዋዕት የሚል ቃል ያለበት ክፍል አምጥቼ ኢየሱስ ክርስቶስ ራሱን መስዋዕት አድርጎ ለአብ እንዳቀረበ ጥቅሶች እያወጣሁ ላሳየው። እሺ ላውጣለሁ። ኤፌሶን ከዚህ ሊጀምር ከአንደኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ ሊጀምርሎት። እሺ ኦኬ እዚህ 19 ላይ እንደውም 19 ላይ የማስታረቁ ስራ ይኸው እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ማን ነው የሚያስታርቀው? እግዚአብሔር ነው። በማን? በክርስቶስ ሆኖ። ኦኬ መስዋዕቱ ውስጥ ታዲያ የት አለ? መስዋዕቱን ደግሞ ላሳየት። እስከዛ እርሶ ጥቅስ እየፈለጉ ምናልባት የሚያስፈልጉት እንትን ካለ ዕብራውያን 9 ላይ ላውጣሎት መስዋዕቱ እንዴት እንደቀረበ ደግሞ ላሳየት። እሱ ዕብራውያን እዛው ቆሮንቶስ ላይ ቀጥል እንጂ ተደርጎልህ አንዴ አትግቢ ፕሊዝ አስረዳ። ቆሮንቶስ እባካችሁ ዝም አሰኙልኝ። ችግር የለም ያውጣ። አንድ መጽሐፍ እያወጣሁ ስለሆነ ቅዱስ ቄርሎስን እያወጣሁ ነው። ቅድም የጠቀሰውን ቄርሎስ መስዋዕቱ ለአብ ብቻ ነው ብሎ መስዋዕቱ ለአብ ብቻ ነው ብሎ ያምናል። አንድ ጊዜ አንድ እያወጣው ስለሆነ አንዴ ላውጣሎትና እንትን ያለ ዜሪ እየሰማ ኮንክሉድ አድርግ። እሺ ሌሎችም እንዲያወሩ ኮንክሉዥን ስጥ እባክህን። አንድ ጊዜ ቆይ ዳን አንድ ሚዩት አድርግቶ አንድ ጊዜ እሺ። ክርስቶስም እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባና መስዋዕት አድርጎ ስለ እናንተ ራሱን አሳልፎ ሰጠ ይላል። ለእግዚአብሔርም የመዓዛ ሽታ የሚሆን መባና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ ሰጠ። አንድ ሊጨምርሎት መምህር በረከት፣ አሁን እኔ እያሳየሁት ያለሁት መስጠቱን ራሱን ለእግዚአብሔር አብ መስጠቱን እያሳየሁት ነው። ከዛ እርሶ የሚሉት ነገር ካለ እንግዲህ የሚያሳዩኝ ልክ እንደዚህ የተጻፈ ቦታ ካለ አመጣለሁ ማለት ነው። 9:14 ላይ ላውጣና እንደዚህ ይላል፣ ነውር የሌለ ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ። በነገራችን ላይ መምህር በረከት ያው የኔ ጥያቄ ጊዜ ስለሆነ ይሄ በዘላለም መንፈስ የተባለው ማን ነበር? መምህር በረከት መንፈስ ቅዱስ። ቴንክ ዩ። ስለዚህ በዘላለም መንፈስ ማለት በመንፈስ ቅዱስ ነው አይደለ? ራሱን ይሄ ለእግዚአብሔር ያቀረበ ማለት ይሄ ለእግዚአብሔር የተባለው ማን ነው? አብ ነው ወይንስ ደግሞ አብ ወልድ መንፈስ ቅዱስ ነው? ጨርስ አብራራ። ኖ እየጠየቁት ነው። ለእግዚአብሔር የሚለው ይኸውልህ እዚህ የዘላለም መንፈስ የሚለው ትክክል ብለዋል ብዬታለሁ። ማለት የዘላለም መንፈስ የሚለው መንፈስ ቅዱስ ነው ብሎኛል። ኦኬ እዚህ ጋር ለእግዚአብሔር ያቀረበ የሚለው ለምን ታሳንሱኛላችሁ? እያሳየው ነው አይደለም? ለምን ሞዴሬተሮች ኦፍ ታደርጉኛላችሁ? አሁን ዝም ብለህ ስማ። አሁን በረከት ይመልሳሉ። ቆይ አማን እንዴ ቆይ እንጂ አትግቡ። ኧረ በጌታ ቆይ መስማት አለብህ። ቆይ ስማ። እሺ መምህር በረከት እግዚአብሔር ይባርኮት። በቃ እንደፈለጋችሁ እናንተ እንደፈለጋችሁ። ቆይ አትሄዳ ለምን እንዴ? አብራራ ያብራራ። አረ በጌታ እኔን ሚዩት አታርጉኝ። እሳቸውን አክብሩ በጌታ። አረ እንደው ስለ ጌታ ፈቀዱለት ተውት እንዴ! ቢያንስ እሳቸውን አክብሩ። እኔን ተውኝ፣ ግድ የላችሁም። እኔ በእናንተ ፊት እንትን አይደለሁም። ሚዩት አታርጉ። ስትፈልጉ የፈለጋችሁትን አርጉኝ፣ ግን እሳቸውን ቢያንስ አክብሯቸው። አንድ ሰውን ያደረገ በቃ ተው። አንድ ጊዜ ቆይ መልክና ሲይዘው አሁን ዜድ ይኸውልህ ስለ መስዋዕት የተጠቀሱ ጥቅሶችን ሁሉ ማብራራት አያስፈልግም። እችን ብቻ ነው፣ ሌላ አልጨምርም። መምህር በረከት አልጨምርም። ክርስቶስ እሱማ በእኛ በቅዳሴ መጽሐፍትም እኮ ያለ ነው። ለአባቱ ራሱን መስዋዕት አድርጎ አቀረበ። አንተ የምጠቅሰው እግዚአብሔር የሚል ነው እንደውም አይደለ? በመጽሐፋችን እኮ ለአባቱ ራሱን መስዋዕት አድርጎ አቀረበ ተብሎ በግልጽ ተነግሯል። ይህን ስቴትመንት አሰርት ለማድረግ ነው የምትፈልገው? እዚህ ጋር ይኸውልህ መምህር በረከት አሁን የዘላለም መንፈስ የሚለው መንፈስ ቅዱስ ነው ብሎኛል። እግዚአብሔር አክብሮት በመንፈስ ቅዱስ ክርስቶስ መስዋዕትነቱ ራሱ ለእግዚአብሔር አብ የቀረበው በመንፈስ ቅዱስ ነው። ቅድም ያልኩት ማለት ነው። ለእግዚአብሔር ያቀረበ የክርስቶስ ደም ይላል። ለእግዚአብሔር ያቀረበ እቺ ለእግዚአብሔር የሚለው አብን ነው አይደል? መምህር በረከት
አብን ነጥሎ ግን አይደለም ማለት ለእግዚአብሔር ሲባል ወልድ መንፈስ እዚህ ቅዱስ ጋር ማለት ኦኬ ነው። የዘላለም መንፈስ ብሎ እዚህ ጋር መንፈስ ቅዱስን ሲጠቅስ አብ ወልድ መንፈስ ቅዱስን አብና መንፈስ ቅዱስን እየጨመረ ነው መንፈስ ቅዱስን ነው የጠቀሰው እዚህ ጋር መምህር በረከት ዘፋዘር አስ ሞናርኪ ነው እዚህ ላይ የተጠቀሰው እንደ ሞናርኪ ለአብ የሚቀርበው ሁሉ ለወልድም ለመንፈስ ቅዱስም ስለሆነ ነው። እሱንማ እኛ እኮ ይሄንን እኮ የዘላለም መንፈስ በዘላለም መንፈስ ብሎ ሲል በመንፈስ ቅዱስ ክርስቶስ ለማ ለአብ ይውሉት በዘላለም መንፈስ ማለት በመንፈስ ቅዱስ ክርስቶስ ኢየሱስ ለእግዚአብሔር አብ ራሱን ሲያቀርብ ይሄ ደም እግዚአብሔርን ልታመልኩ ከሞተ ስራችሁ ሊናችሁን ያነጻ ይሆናል። የክርስቶስ ኢየሱስ አርጊውመንት ያልገባኝ ወልድና መንፈስ ቅዱስ ቆይ ወልድና መንፈስ ቅዱስ መስዋዕቱን በማቅረብ ውስጥ ስለተጠቀሱ እግዚአብሔር አብ ደግሞ ተቀባይ ስለሆነ እነሱ አልተቀበሉም የሚል ነው አርጊውመንት። ኦኬ በአጭር ቃል ምን እንደሆነ ላስረዳውት እና እኔ ቴንኪው አመሰግነውታለሁ። ልውረድ እኔ በአጭር ቃል ይሄ ይውሎት የሥላሴ ስራ ፋንክሽን ሲያደርግ በኢኮኖሚካል ትሪኒቲ ሲብራራ ያ በአንድ ኤሴንስ ውስጥ ያለ በአንድ ዊል ውስጥ በአንድ ኤሴንስ በአንድ ዊል ውስጥ ያለው የማዳን የሥላሴ ስራ እንዴት ለሰዎች ደረሰ ሲባል ይሄው በዚህ አይነት መልኩ ነው የደረሰው። ልክ ይሄ ሲፈጸም ምን ማለት ነው? ይሄ ደም የትኛው የሰዎችን ሕሊና የሚያነጻው ደም ክርስቶስ ኢየሱስ በመንፈስ ቅዱስ ለአብ ልክ ቄርሎስ እዚህ ጋር እንዳለው መስዋዕት አድርጎ ለአብ ኢየሱስ ክርስቶስ ራሱን በመንፈስ ቅዱስ ሲያቀርብ የሰው የማዳን ስራ ተፈጸመ ይባላል። ይሄ ማለት መጀመሪያ ኦልሬዲ በሥላሴ የተወጠነ እኛ ስለፈለግነው ሳይሆን ሥላሴ ውስጥ የተወጠነው ምን የሰው ልጅን እናድን። እኔ አብ ወልድን በመላክ ወልድ ራሱን በመስጠት መንፈስ ቅዱስ ያንን ወልድ በማብራራት ወልድ ደግሞ መስዋዕት ሆኖ መስዋዕቱን ለአብ በማቅረብ ይሄንን ፓተርን ካልጠበቀ ድነት የለም። ድነት የሚገኘው እንዲህ ሲሆን ነው። የሚብራራውም እንደዚህ ነው። እግዚአብሔር ያክብርልኝ። ጨረስኩኝ። መመረቅ በረከት ተባረኩልኝ። ሌላ ጊዜ በደንብ እንገናኛለን። መሸብኝ። ያነሳው ክሌም አንድ ነገር አጉድሏል። ለምን መሰለህ? ለምሳሌ ጌታችን በዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ እውነት እውነት እላቸዋለሁ አብ ሲያደርግ ያየውን ነገር እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና ይላል። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና። ሁሉ የሚለውን ቃል ያዙልኝ። አብ መስዋዕት ሲቀበል ወልድ አልተቀበለም። ኦኬ እርሶ ይሄንን በጥያቄ ነው መመለስልዎት። ወልድ በመስቀል ላይ ሲሰቀል አብ ተሰቅሏል? መልስልኝ እንጂ የጠየቅኩህን መልስልኝ። ልክ ይኸውልዎት ልክ ወልድ በመስቀል ላይ ሲሰቀል አብ እንዳልተሰቀለ ሁሉ አካልን ነው የምናወራው። ይኸውልዎት ኤሴንስን አይደለም። አካል ላይ ነው የምናወራው። ያንተ ጥያቄ ትክክል የማይሆነው ለምን እንደሆነ ልንገርህ። ወልድ የተሰቀለ በስጋዊው ነው ማለት መሰቀል ምናምን ኢንካርኔሽንን ይጠይቃል። መስዋዕት መቀበል ግን ኢንካርኔሽንን አይጠይቅም። ኢኮኖሚክ ትሪኒቲ የሚለው ኢኮኖሚክ ትሪኒቲን ይኸውልህ አሁን መጡልኝ። ኢኮኖሚክ ትሪኒቲ እያለ ያለው አብ ልጁን የቱን ቃልን ሲልክ ቃል ስጋ ሲሆን ኢንካርኔት የሆነበት ምክንያት አብ የማይሰራውን ወልድ ሊሰራ ነው። አብ የማይሰራው ምንድነው? በወልድ ቆይ አንዴ ልጨርስሎት። ለእኔ ተውልኝ፣ እኔ ለራሴ ላስተካክል። አስተካክልሽ። ይኸውልዎት ወልድ ምን ማለቴ ነው? አብ በመስቀል ላይ ለሰው መሞት አይችልም። አካል ስለሆነ የሚሰቀለው ማለት ነው። ምን ማለት ነው? ከሥላሴ አንዱ መሰቀል ስለነበረበት ወልድ የመጣበት ምክንያት አብ በወልድ ቦታ መሰቀል ስለማይችል ነው። መንፈስ ቅዱስ አካል ስላልያዘ ስጋን ገንዘብ ስላላደረገ በወልድ ቦታ መግባት አይችልም። ስለዚህ ኢኮኖሚክ ትሪኒቲ የሚለውም ይሄ ነው። አብ
ልጁን ቃል ላከ፣ ስጋ ሆነ ቃል። ያ ስጋ በመስቀል ላይ ራሱን ሰጠ። ያንን የተሰጠውን ደግሞ ምን አደረገ? ያንን ኦፈር አድርጎ ራሱን ለማን ያቀረበው? ለሰይጣን አላቀረበም። ልብ አድርጎ ለማንም አላቀረበም፣ ለእግዚአብሔር ነው ያቀረበው። እግዚአብሔር ተደሰተበት። የሰው ልጆች በዚህ ደም ህሊናቸው ነፃ ሆነ። ስለዚህ ኢኮኖሚክ ትሪኒቲ የሚያብራራው አብ ያልሰራው ወልድ ሰርቷል። ግን ይሄ ስራ ግን ምንድን ነው? ፋንክሽኑ እንዴት ነው ወደ ሰዎች የደረሰው? ኢኮኖሚክ ትሪኒቲ ያብራራል። ይሄ ግን ወልድ ያልሰራው ወልድ ያልሰራው ወልድ ያልሰራው አብ የሰራው እንዴት ነው የመጣው ሲባል ኢማነንት ትሪኒቲ ታብራራለህ ማለት ነው። ገብቶናል። ቆይ ዜድ አንድ ጊዜ ጸጥ ብላችሁ ስሙኝ። ዜድ አሁን የሰራውን ስህተት ልንገራችሁ። ፋላሲ ነው የጠየቀኝ እኔን መልሶ። ጌታችን መድኃኒታችን ኢየሱስ ክርስቶስ ያ ብሎ አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና ሲል የአምላክነትን ስራ ነው የተናገረው። አምላክ በመሆን አብ የሚያደርገውን ሁሉ ወልድም ያደርገዋል፣ ወልድ የሚያደርገውን ሁሉ አብም ያደርገዋል ነው ያለ። ወልድ የሚያደርገው ውስጥ እኮ ወልድ የሚያደርገው ሁሉ እኮ ወልድ መሰከር አለበት። አንዴ ላብራራ። ቀጥሉ። አንዴ ላብራራ። እሺ ቀጥሉ። እንደ አምላክነት አስ ዲቫይን አትሪቢዩት ወልድ ለምሳሌ ሰው ስለሆነ ኃጢአት ይቅር አይልም አይባልም። ለምን? አምላክነቱን ትቶ አይደለም ሰው የሆነው። ሰው ሲሆን አምላክ ስለሆነ ማድረግ የሚችለውን ወደ አለማድረግ አይደለም የሚሄደው። ሰው ሲሆን አምላክ ሆኖ የሚያደርገውን ነገር እንደያዘ ነው ወልድ ሰው የሆነው ማለት ነው። ስለዚህ እግዚአብሔር አብ ግን ሊሰቀል ሊሞት አይችልም ሰው ስላልሆነ ማለት ነው። ስለዚህ አያችሁ፣ በጣም በጥንቃቄ አዳምጡኝ። በጣም ፎልስ ኢኩቫለንት ነው የፈጠረው ወልድ አብ መስዋዕት እንደተቀበለ ሁሉ ወልድ መስዋዕት አይቀበልም ወይ ብዬ ስጠይቀው እኔ ወልድ ፉሊ ዲቫይን ስለሆነ ነው። ሰው እንደሆነ ሁሉ በመለኮቱ ከአብ ጋር የሚተካከል ስለሆነ ነው። እሱ ያመጣው ኢኩቫለንስ ግን የማይሆን ለምን መሰላችሁ? እሱ የሚጠይቀኝ በሰውነቱ ነው። አብ በማይጋራው ማለት ነው። አብ በማይጋራው ነው ምሳሌ ያመጣው። ሰው መሆንን አብ ከወልድ ጋር የሚጋራው አይደለም። አምላክነትን ግን ወልድ ከአብ ጋር ከኢንካርኔሽንም በኋላ የሚጋራው ነው። ስለዚህ በሚጋራው ነገር ስጠይቀው ልብ በሉ፣ በሚጋራው ነገር አብ ከወልድ ጋር በሚጋራው ነገር መስዋዕትን በመቀበል ኃጢአትን ይቅር በማለት በእነዚህ አይነት ነገሮች በሚጋራው ነገር አብ ያደረገውን ሁሉ ብሎ ወልድ እንደ አሴ ዲቫይን ፐርሰን አብ እንደ ዲቪኒቲ አብ የሚያደርገውን ሁሉ እኔ አደርጋለሁ ብሎ ወልድ የተናገረውን ነገር ስጠቅስለት መስዋዕት መቀበል መቼም መስዋዕት መቀበል የዲቫይን አትሪቢዩት ነው። ባይዘው የእግዚአብሔርነት ስራ ነው እንጂ ፍጡር መስዋዕት ሊቀበል አይችልም። ስለዚህ ወልድ እንደ አምላክነቱ መስዋዕት ይቀበላል አይቀበልም? ሁሉን አብ ያለው ሁሉ የኔ አለኝ ብሏል ብዬ ስጠይቀው ዜድ ግን ያመጣው ጥያቄ አብና ወልድ ሼር የማያደርጉትን በመስቀል ላይ መሰቀልን ነው። አያቸው አይደል? በጣም ሰብትል የሆነ ፋላሲ። እንዴት አይነት ፋላሲ እንደሚያመጡት ይህንን እንድትመለከቱ ነው። ብዙ መጨባለጨቃቸው በዚህ ጋር ያላስተካከሉት ነገር ስላለ አንድ ጊዜ እባክህ ልጨርስ። እኛ 2 ሰዓት ነው የጠበቅነው እና መጨረሻ እሳቸው ተናግረዋል። አንድ ነገር ልናገር ላስተካክልናዘጋው በቃ አለቀ፣ ጨረስን እንዴ። ኧረ በጌታ እባካችሁ፣ እባክህን ተው፣ እባክህን ምናምን አይደለም። እኔ ሀሳቤን እሰጣለሁ። አሁን ደግሞ እዚህ ቦታ ላይ እሳቸው እኔ ያላልኩትን ነገር ስላሉ እባክህን ለምንድን ነው እንደዚህ የምትሆነው? አንተ የምሆነው እኔ እኛ ማውራት እንፈልጋለን። ሰው እየጠበቀ ነው። እኔም መዝጊያ የተወሰነ ስጡኝ። አንተ ይኸውልህ የአንተ ፓርትን ዘግተህ አሁን የእሳቸው ታይም ነበር። አልዘጋሁኝም። አቋርጦ ነው የገቡት። እሳቸው ጠየቁኝ፣ አቋርጦ ነው የገቡት። እባካችሁ ሞዴሬተር ማን ነው? መምህር በረከት በእውነት እንደማከብሮት እኔን እንትን እባክህን አትረብሽ። ጨርሰናል። በአንተ ተጀመረ። ለምንድን ነው እንደዚህ የምታደርገው? እኔ መዝጊያ አላላችሁኝም። ጥያቄ ነው የጠየቁኝ። እኔ መዝጊያ እሰጣለሁ። እሳቸው ባተናገሩ ሞዴሬተር ማን ነው? እኔ ሞዴሬተር የሌለኝም። ሚዩት ማድረጊያ እና ሚዩትና የሚደረገው ነገር አድርጉልኝ ወይ ደግሞ በእውነት በጣም አዝናለሁ። መምህር በረከት እርሶ ዝም ማለት ነው ትችላለህ። ወርደህ እንደፈለክ የመጨረሻ ግን ማለት ነው በእውነት በጣም ነው ማዝነው። መምህር በረከት አይ አሰልቺ ስለሆነ ይበቃል ማለት ይቻላል እኮ። በቅቶናል መምህር እባክህ። ለሰዎች የሚያሰለች ከሆነ የማይጠቅም ከሆነ ያው ከታችን ብዙ ሰው በቃ እያለ ነውና ሰው የፈለገውን ይበል። እኛ ግን ይኸውልህ ሰው ነው የተቀመጥነው። ለአንተ ብቻ እኮ አይደለም ያንተን ሀሳብ መዝጊያ እኔ መስጠት ይችላል። ደርብ አታወራም እኔ ላይ። ስለዚህ ደህና ደሩ ብለህ መውረድ ትችላለህ።
እያወራሁ ነው ወይ ደግሞ ጠብቀህ ተራህን ታወራለህ። እባክህ አንተ ሰው አይ ጨርሰናል። ዜድ አላስወራም። መዝጊያ ላድርግና ቢያንስ አንዴ መዝጊያ ለምን የምታደርግ ነገር ውይይቱን ልንገርህ። ውይይቱ በአንተ ተጀመረ። ጥያቄ ጠየቁ፣ ጨረሳችሁ። 1 ሰዓት አወራችሁ። በጣም ይገርማል። አሁን የእሳቸው ሰዓት ነበረ፣ እሳቸው ጨርሰዋል። እንደዚህ ነው እርሶ የሚያደርጉት ከእርሶ ጋር የተወያየን ሰው? የቤቱ ውይይት ስለሆነ ነው። በቃ መምህር ምንም ይቅርታ ምናምን እኔ ነኝ እኔ አይደለም ያስወረድኩት። ያስወረደልኝ ሞዴሬተር እግዚአብሔር ይስጥልኝ። ጭቅጭቅ ይሰለቻል በጣም። ያው ታች ያለውም ሰው በቃ እያለ ብናበቃ ጥሩ ነው። ግን በጣም ሰብትል የሆኑ ፋላሲዎች የማይሆኑ ጥቅሶች ምናምን ነው ሲጠቀሱ የነበረው። ክርስቶስ እንደ ሰውነቱ መከራ ስለተቀበለ መስቀል ላይ ስለዋለ እንደ አምላክነቱ መስዋዕት መቀበል አይቻልም ማለት አይችልም። ይሄ ኮንክሉዥን ወደ ምን መሰላችሁ የሚወስደን ሰዎች? እንደ ሰውነቱ ስለተሰቀለ እንደ አምላክነቱ ኃጢአት ይቅር አይልም ማለት ወደ ማለት ይወስዳል። ዩሲ እንዴት እንደሚሆን ማለት ክርስቶስ ስለተሰቀለ ሰው ስለሆነ መከራ ስለተቀበለ ከእግዚአብሔር ጋር አንድ የሚያደርገውን ነገር ከከለከል ነው ስለተሰቀለ መከራም አይቀርም ምንድነው ኃጢአትም ይቅር አይልም ስለተሰቀለ አይፈርድም እያልን ልንቀጥል ነው ማለት ነው። እና ይሄ በጣም አደገኛ የሆነ በጣም መጥፎ የሆነ አስተምሮ ነው። ሚስጥረ ሥላሴን የሚያዛባ አስተምሮ ነው። የክርስቶስን ሚዲዬተርሺፕ መካከለኝነት፣ ሊቀ ካህንነት መስዋዕት ማቅረቡን የምናምንበት ነው። መስዋዕት ግን እንደ ዲቪኒቲ ምክንያቱም ዊል ምንድነው ብለናል? የዲቫይን ኢሰንስ ነው አይደል? ዊል ከኢሰንስ ነው የሚነሳው። መስዋዕት መቀበል ደግሞ የዊል ጉዳይ ነው። ዊል ነው የሚቀበለው እግዚአብሔር ዊል ነው የሚያደርገው። መስዋዕት ሲቀበል ፈቃዱን ነው የሚገልጸው። ተቀብያለሁ የሚል ዊል ማለት ነው። ዊልን ለፐርሰን ከሰጠን እንግዲህ የተቀበለው አብ ብቻ ነው ካል ዊልን ለፐርሰን እየሰጠን ነው ማለት ነው። ዩሲ በጣም አስቸጋሪ ነው የሚሆነው ማለት ነው። ሁለተኛ የታረቅነው ከአብ ጋር ብቻ ነው። ምክንያቱም ያለ መስዋዕት አይታረቅም። ለአብ ብቻ መስዋዕቱን ሰጠን፣ መስዋዕቱን አብ ብቻ ተቀብሎት የታረቅነው ከአብም ከወልድም ከመንፈስ ቅዱስም ጋር ነው ካልን ደግሞ የሚያመጣው ችግር። ስለዚህ ወልድና መንፈስ ቅዱስ ያለ መስዋዕት ነው የታረቁን ማለት መስዋዕት ሳይቀበሉ እነሱ አልተበደሉም ማለት ነው። እነሱ አልተበደሉም፣ ለእነሱ መስዋዕት መቅረብ አያስፈልግም ወደሚል ይወስዳል ማለት ነው። እና ይሄ በጣም ሄሬቲክ የሆነ አስተምሮ ነው ለማለት ነው። በመጨረሻ አንድ ነገር ላሳያችሁ። ዜድ ቄርሎስን ከፈተ። እስኪ አንድ ጊዜ በትልቁ አድርጉኝ። ያ ዘለዋውያንን ሲገልጽ ቅዱስ ቄርሎስ የተነተነው እኔም እሱ ነበር የዛሬ ዲፌንስ አርጊመንት ያመጣሁት። ግን ይገርማል እንዴት እንትን እንደሚያደርጉ። ከታች እየተጨናነቁ ስለሆነ ለምንድን ነው እሳቸው የሚያወሩት ምናምን ይላሉና ቤቱ የእሳቸው ስለሆነ ነው። ኦኬ ተረጋጉና፣ የእሳቸው ቤት ስለሆነ እንደፈለጉ ያወራሉ። አይ እኛም እኮ መማር እንፈልጋለን። እኛ ደግሞ መማር ነው የምንፈልገው እንጂ ምንፍቅና አንፈልግም። አሁን ለመስማት አሰብስፎ ያለ ነው። እዚህ ጋር ቄርሎስን አሁን ይውላችሁ በጣም መጥፎ ነገር ማለት አንድን አባት አቋሙን ሌላ መስሎ እንዲታይ አድርጎ ማቅረብ ይሄ በጣም መጥፎ ነገር ነው በእውነቱ። ቅዱስ ቄርሎስን ስትጠቅሱ፣ ዮሐንስ አፈወርቅን ስትጠቅሱ፣ ሌሎች አባቶችን ስትጠቅሱ ሚስ ሪፕሬዘንት ለምን ታደርጓቸዋላችሁ? ቄርሎስ በ12ኛው ኤክስፕላኔሽን ኦፍ ዘ 12 ቻፕተርስ አናቴማ 10 ላይ ምን ይላል መሰላችሁ? ፎር ሂ ሂምሰልፍ ኢዝ ዘ ፕሪስት ኤንድ ዘ ሳክሪፋይስ ሂ ዘ ሚዲዬተር he himself also the offerer and the gift ይልና as God he receives the sacrifice። ልብ በሉ እንደ እግዚአብሔርነቱ ደግሞ ሳክሪፋይሱን ይቀበላል። but as man he offers through his own body ይላል። he offers it through his own body። አያችሁ ቄርሎስ እንደዚህ ነው የሚያስተምረው። ትክክል። እኔም አቅርቤላቸው ነበር። ቄርሎስን ለምንድን ነው ሚስ ሪፕሬዘንት የሚያደርገው? መጥቶ እንደዚህ ይደረጋል። በጣም የሚያሳዝን ነው። እሺ እና ረጅም ሰዓት ጠብቀናል። ራሊ ቅርታና እኛ ረጅም ሰዓት ትቀጥላላችሁ። እኛ ጋር ስለመሸ ለውጣ ስለሆነ አንድ የሆነች እኔም ልተኛ ነው። እኔ በጣም መሽቷል። በጣም ይቅርታ። እሺ የመጀመሪያው ምንድን ነበር እየተወራ የነበረው? ሜይ ቢ አንዳንድ ሰው ድንግርግር ብሎት
እንትን እንዳይል ነው። የተረጨውን ትምህርት ግራ ተጋብቶም እንዳይሄድ በሚል ሀሳብ ነው እየተናገርኩ ያለሁት እና መስዋዕት ክርስቶስ እንደሆነ ይህ ምንም ግልጽ ነው። ውይይቱ የነበረው ተቀባይ የሆነው ማን ነው ሲባል አብ ተቀባይ ነው የሚል ሙግት ነው የነበረው። አብ ብቻ ነው ሲባል ብቻ የሚለውን አለለም፣ ግን መንፈስ ቅዱስንና ኢየሱስን አያጠቃልም ማለት ነው። ስለዚህ ከአብ ውጭ እንግዲህ ማን ሊቀበል ነው? ማንም እኮ የሚቀበል የለም ማለት ነው። አብን ብቻ አልልም፣ ግን መንፈስ ቅዱስና ኢየሱስ ክርስቶስ አይቀበልም። ኢየሱስ ክርስቶስ አምላክ አይደለም እንዴ? መንፈስ ቅዱስ አምላክ አይደለም እንዴ? መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንዱ አምላክ ይህንን መስዋዕት ካልተቀበለ እንዴት ነው የሚሆነው? ከክርስቶስ ጋር አልተጣላችሁም ወይ የሚል ጥያቄ ነበር አንደኛው። ከክርስቶስ ጋር ካልተጣላችሁ አሁን ከክርስቶስ ተቀብሏችሁ ነው የታረቃችሁት የሚል ሙግት ነበር። እሱም አልተመለሰም። ዝም ብሎ ይሄው ወደ አብ ነው የሚለው ይሄው ወደ አብ ነው የሚሉ ጥቅሶችን ያሳዩናል። ወደ አብ አይደለም የሚል ሙግት አይደለም። በነገራችን ላይ መምህር ሲያቀርቡ የነበረው ወደ አብ ብቻ ነው የሚል ግን አይደለም። አንድ አምላክ ስላለ ትሪኒቲን እንደዛ ነው መረዳት ያለበት። በነገራችን የፕሮቴስታንትን ትምህርት እሱ ጠንቅቆ ስላላወቀ ነው እንጂ ፔሪከርስስ የሚባል ሀሳብ አለ። ሜይ ቢ ሳሚ ስለሚያውቀው እዚህ ጋር ላስተካክለው ብሎ ስለነበረ ቅድም የነበረው ቢያስተካክለው ጥሩ ነው። ምክንያቱም አይ ቲንክ የተናገረው ትምህርት በሙሉ አይ ዶንት ቲንክ እውነት ለመናገር የፕሮቴስታንትን ትክክለኛ ትምህርት ነው ብዬ አላምንም። ሳሚም እዚህ ጋር ካለ ቢያስተካክለው አይ ቲንክ የተሳሳችባቸው ፓርቶች ማለት ነው። አብ ነው የተቀበለው፣ መንፈስ ቅዱስ መስዋዕትን አልተቀበለም። እንዲሁም ደግሞ ወልድ መስዋዕትን አልተቀበለም። ኢቨን ኢን ኤኒ ሴንስ አይባልም ብሏል። በነገራችን ላይ ኦኬ፣ ይህንን በደንብ አድርገን ለይታችሁ በደንብ አይ ኢምፐርሰን ለአብ ነው የምንለው ግን ደግሞ በትሪኒቲ ግን ለሁሉም እንላለን ብሎ እንኳን አላስተካከለም ያለው ኢሚነንትን በኢኮኖሚ ማለት እኮ በኋላ እኮ በሁለቱም አይባልም። ይሄንን ያለው በኢሚነንት ትሪኒቲንም ሁለቱንም በኢኮኖሚክ ኢሚነንት የሚባለው ኦንቶሎጂካል ማለት ነው። ኦንቶሎጂካል ትሪኒቲንም በሁለቱም ሴንስ ለአብ ብቻ ነው የምንለው። አብ ብቻ የምትለውን ቃል አላላትም እንጂ ብቻ ሲሞግት የነበረው አሳዩ ስ የሚል ብሎ ቄሎስን የሚያመጣው ከዛ አንጻር መሆን አለበት። ስለዚህ ፕሮቴስታንቶችም እንደዚያ እኔ ፕሮቴስታንት ነበርኩኝ፣ እኔ መናገር ይችላለሁ። ፔሪኮርሲስ እንደዛ አይደለም የሚነገረው፣ እንደዛ አይደለም የሚገለጸው። ሳሚ እዚህ ጋር ስላለ ሳሚ አስተካክሎ ቢሄድ ጥሩ ነው። ግን አንዳንድ ጊዜ እንደ ማውራትም አይደለም ለነገሩ ስለ መለኮትን ዝም ብሎ ቤት ከፍቶ እንደ መለፍለፍና ኦርቶዶክስ እንዲህ ብላ ካቶሊክ እንዲህ ብላ ምናምን ብሎ እንደ ማውራት ቀላል እንዳይደለ ዛሬ ተመልክታችሁታል ብዬ አስባለሁ። ቀጥታ ጥያቄ ሲጠየቅ እማይሆን ነገር እስቲ እንደዚህ ነው የምትለው ኪፕስ ጎይንግ። አይ ሳሚ ረጅም ሳጠብቅ ያለው ስለዚህ ሀሳቤን በደንብ አድርጌ ያስቀምጬ ነው የምወጣው። ስለዚህ ይሄኛው ነገር ይስተካከል ማለት ነው። ስለዚህ አንዳንድ ጊዜ ስትጠየቁም መመለስ መቻል አለባችሁ ጥያቄዎቻችሁን እና ቤት ከፍቶ ቤት ዘግቶ እንደማውራት አይደለም፣ ልጠይቃችሁ እንደማለት አይደለም። ስትጠየቁ መጠታችሁ መመለስ እንዳለበት በደንብ አድርጋችሁ ተረዱ። ምንም ደግሞ የመለሳችሁት ነገር ደግሞ የለም። ስለዚህ ይሄኛውን ነገር በደንብ እንድታውቁት ነው። ሌላ ጊዜ አራማን ምናምን የምትሉኛለ፣ እውነቴን ነው የምናገረው። እኔ እውነት ነው፣ ሀሰት ነው፣ ነጭ ነው፣ ጥቁር ነው። ከዛ አንጻር ይሁን ማለት ነው። ሌላኛው በውይይት ህግ መሰረት የመምህር በረከት ሰዓት አልቆ እሳቸው መጀመሪያ ጠይቀውት እሱ ጨርሶ የውይይት ህግ ስላይደለ ለዛ ነው ቅድም ያስቆም ነው። ስለዚህ ከዛ አንጻር መሆኑን እንድትረዱን እንፈልጋለን ማለት ነው። እና ሀሜት አይደለም። አየነው እኮ አሁን እዚህ ጋር ተቆርጦ ነገር ሲወጣ ታዩታላችሁ እና ጥሩ አይደለም ለእናንተም አንዳንድ ጊዜ ጥሩ አይደለም እና አንዳንዶቹ ስታሽቃብጡ የነበራችሁ ኦርቶዶክስና ፕሮቴስታንት ውይይት መስሏችሁ ከሆነ ማለት ነው አሁን ሳሚ ሲያወራ ትሰሙና ታስተካክላላችሁ አንዳንድ ትምህርታችሁን ለማለት ነው። ሌላኛው ሶል ከታች ሆነ ቅድም ምን ስትለን ነበረ? ጥቅስ የለውም ስትለን የነበረውን ሀሳብ ሲሞግት ነበር እና ከአንተን ጋር የሚቃረን ሀሳብ ነው የተናገረው። ስለዚህ ከሁለታችሁ የትኛውን ትምህርት ነው የምንቀበለው? መጀመሪያ የተናገረውን የሰለሞንን ነው ወይስ በኋላ መጥቶ ዜድ ያፈረሰውን ትምህርት ነው የምንቀበለው? ስለዚህ ሁለታችሁ አንድ ላይ ተቀምጣችሁ አንድ ትምህርት አድርጋችሁ ተስማምታችሁ ስትመጡ የዛን ጊዜ እናወራለን ማለት ነው። አሁን ሳሚ ሀሳቡን ታስተካክላለህ። ራሊ ያለ ይቅርታ፣ ራሊም ስላልተናገረ ከሁለት አንዳችሁ ሀሳቡን ስጡ።
ኧረ ራኒማ አይቀድመኝም። ራኒን አወርደዋለሁ። እኔ እንኳን አንድ ቃል ተናገር አወርደዋለሁ። ሳሚ ሀሳብ ለመስጠት ሳይሆን ቅድም የገባሁት በምንድን ነው ሄድና መልዕክት ላስተላልፍ። እኔ ወርዳለሁ። ጆሲ ከታች አስገብኝ እያለች ነው። ሩዘልፎርድ 13 ላይ ያለ ለማለት ነው። በቃ እናንተ ቀጥሉ። እሺ ራኒ እኔ ቲንክ በጣም ሚስ አንደርስታንድ አድርገነዋል ዜድንም ብዬ አስባለሁ። አሚን ኢንቴንስ ነበረ እንትኑ ውይይቱ። ሳሚ ከነ ይቅርታ አንድ ነገር ልንገርህ። ኢትስ ኖት ሚስ አንደርስታንዲንግ። ዛሬ ኦልሞስት 8 ሰዓት ሆነዋል። እኔ ከማነው አንድ ልነግርህ ባክግራውንድ ካላወቅከው ማለት ነው። ከጌርሳም ጋር ነበር የኔና የጌርሳም ውይይት ነበረ። ከካይንድ ኦፍ እንደ ዲቤት እኔ ከሆስት ስለማላቅ ኔክስት ዊክ ሳንዴይ ዲቤት ስላለን ድነናል እንድናለን እየዳን ነው እንድናለን በሚለው ኦርቶዶክሳዊ ትምህርት አይደለም ስላለኝ በዛ ዲቤት ስለጠራሁት ዛሬ እንዲያሳየኝ ለኔክስት ዊክ ዝግጅት ነበረ እያደረግን የነበረው። ከዛ ይሄን አርዕስት አነሳና በዚህ ተወያየን ዛሬ። ከዛ ዜድ ደግሞ የሱን ምንድነው የሚሉ ከዲቤት በኋላ የሚደረገው እኔን ኮርነር ለማድረግ ለመጠየቅ ዜድ ደግሞ ገባ ማለት ነው። ስለዚህ ጌርሳም ራሱ የውይይታችን ሪኮርዲን እንትን አደርገዋለሁ ፖስተዋለሁ። ጌርሳም ራሱ አብ ብቻ ነው እያለ ነበረ። ደሜን የነሱ ሀሳብ የነበረ ኦርቶዶክሳውያን ክርስቶስ እሱ ራሱ መስዋዕት አቅራቢ፣ እሱ ራሱ ደግሞ መስዋዕት ተቀባይ ነው ብላችሁ አብና መንፈስ ቅዱስን ታገላላችሁ የሚል ነበረ። የኔ አርጊመንት የነበረ ደግሞ መስዋዕት ተቀባይ እግዚአብሔር አብ ብቻ ነው ወይ? አዎ ነበር መልሳቸው። ስለዚህ በስህተት ተረዳችኋቸው አትበል። እሱ ነበር እኔ ሀሳቤን ላስቀምጣ። እንደዛ ሪፍሬም አታርጊ እያልኩኝ ያለሁት ነው። ግልጽ ነው ሀሳባቸው ማለት ነው የነሱ። አንተ የራስህን የተለየ ከሆነ እሱ ምክንያቱ ለመሰለሽ እኔም የወንጌል አማኝ ነኝ እሱም የወንጌል አማኝ ስለሆነ ሄራሲ ነው ቆያ እድል ስጭኝ ያለ እኔ 2 ደቂቃ ስጭኝና ሀሳቤን ላስቀምጥ። ማለት የወንጌል አማኝ ይሄ ራሴ ትምህርት ነው ቅድም ሲባል እንደነበረው እንደዛ አይደለም። ምናልባት እኔ ዜድን ተቀምጦ ቢሆን ኖሮ አስተካክል ብዬ የምለው ለምሳሌ ብቻ የሚለው ቃል እኛ እንጠቀመው በቃ ቅድም በደንብ አስቀምጫለሁ። ለፐርሰን እና ለኢሰንስ ብለን እናስቀምጣለን። ሁል ጊዜ ይህንን የመስዋዕቱን ስራ የምናስቀምጠው ለፐርሰን ከዛ ደግሞ ለኢሰንስ ብለን የምናስቀምጠው። በፐርሰን ጉዳይ ላይ አልኖን የሚለው ብቻ የሚለው ቃል ፈጽሞ አንቀበሉም። ለምን ሲባል የልጁንና የመንፈስ ቅዱስን ኢንቮልቭመንት ሙሉ በሙሉ የሚያፈርስ ስለሆነ አባትን ሴፓሬትሊ አክት እንደሚያደርግ ስለሚያስቀምጥ ይሄ ሚስሊድ ስለሚያደርግ አንቀበለው። ስለዚህ ሁል ጊዜ ትሪኒቴሪያል የሆነው ፒክቸሩ ምኖር ሲባል ልጅ ኦፈር ሂምሰልፍ ለማን ሲባል ለአባት፣ አባት ሪሲቭ ያደርጋል። ይሄ የሚሆነው ደግሞ ቅድም እንደተነበበው በኢንቮልቪንግ ኢን ዘ ኦፈሪንግ መንፈስ ቅዱስ ስሩ ዘ ኢተርናል ስፒሪት በሚለው በዕብራውያን 9:14 የምናብራራው ማለት ነው። ቅድም መምርየት ያስቀምጡ አንድ ሀሳብ ምናልባት ኦፈሪንግ የሚለው ቃል ሁል ጊዜ ሪሌት የሚያደርገው ለፐርሰን እንጂ ለኢሰንስ አይደለም። ኦፈሪንግ ሁል ጊዜ ቢሎንግ ቱ ዘ ፐርሰን ነው። ምክንያቱም ዋይ ኢትስ አባውት ፐርሰን ካልን ኦፈሪንግ ኢንቮልቭ የሚያደርገው ሰብጀክት እና ኦብጀክት ያስቀምጣል። ሰብጀክት ማን ነው ኦፈር የሚያደርገው፣ ኦብጀክት ደግሞ ተቀባዩ ማን ነው ነው። ይሄ ሪኳየር የሚያደርገው ዲስቲንክሽን ይፈልጋል። በፐርሰን ዲስቲንክሽን ውስጥ እናስቀምጠዋለን ማለት ነው። ቢብሊካል ፓተርኑ እንደዛ ነው። ዕብራውያን 9:14 ላይ የሚናገረው ክርስቶስ ኢየሱስ he offered himself to God ሲል ስለ ፐርሰን ሁድ እያወራ ነው። ልጅ ኦፈር ያደርጋል፣ አባት ደግሞ አስ ፐርሰን ሪሲቭ ያደርጋል ነው። ዋይ ናት ኢሰንስ ካለን ዲቫይን ኢሰንስ አንድ ነው፣ ኢንዲቪዚብል ነው፣ ናት ሪሌሽናል ኢትሰልፍ አይደለም። ስለዚህ we cannot say the essence offer to the essence አንልም። because there is no sender እና receiver የሚባል የለም በኢሰንስ ውስጥ። የቸርች አባቶች ትምህርትም እንደዛ ነው። ቅድም ሳነሳ ነበር እነ ጆን ደማስከስ እነ አውገስቲን ኦፍ ሂፖ ብዙ ልናነሳቸው እንችላለን። ኢምፖርታንት የሆነው ባላንስ ምንድነው? ፐርሰናሊ እና ኢሴንሻሊ ብለን እናስቀምጧል። ፐርሰናሊ ሲሆን አክት የሚያደርገው ልጅ ለአባት ነው። ኢሴንሻሊ ግን ኢትስ ኦፈር የሚሆነው ዋን አክት ኦፍ ደ ዋን ጋድ ብለን እናስቀምጣለን። ኮመን ሚስቴክ የሚሆነው እሱ ጋር። በፍጹም ግን ለኢሰንስ ኢየሱስ ራሱን ጂሰስ ኦፈርድ ሂምሰልፍ ቱ ሂምሰልፍ ብለን በፍጹም አናስቀምጥም። ሮንግ ይሆናል። ይሄ ፐርሰንና ኢሰንስን ኮንፊውዝ ስለሚያደርግ ማለት ነው። ለዚህ ሁሉ ጊዜ የምናስቀምጠው the son offered himself to the father ብለን እናስቀምጣል። የመጨረሻ ክሊል ለማድረግ የመጨረሻ ሀሳብ ብቻ ላስቀምጥ። ኦፈሪንግ የፐርሰናል አክት ነው። it belongs to
who the son is ስለ ፐርሰን ስለምናወራ not to the divine essence by itself. so offering ሁልጊዜ ዲስቲንክሽን ይፈልጋል። so it belongs to the person not the one essence ብለን እናስቀምጣለን ማለት ነው። ቅድም ሲነሳም የነበረው the old testament ላይ መምህር ምናልባት ሌላ ጊዜ እናወራለን። ማን ነበር ሲቀበል የነበረው? of course ያህዌ ነው። ያህዌ ነው the one divine essence ሲቀበል የነበረው። ያ ማለት ግን the light of the trinity ብለን ብናስቀምጥም ፐርሰናሊ ግን ዳይሬክትሊ የሚያደርገው to the father እንደሆነ ሶሪ ዳኒ ሳሚ ምንድነው ያልከኝ? ማን ነው የሚቀበለው? ያህዌ ነው። በብሉይ ኪዳን ያህዌ ነው። ያህዌ the one divine essence ያህዌ ማለት the one divine essence ነው መመሪ አይ ኖ ኦኬ። ስለዚህ ኢሰንስ መስዋዕት ይቀበላል ማለት ነው። አዎ ይቀበል። ነገርኩት እኮ በኢሰንስ ጉዳይ ላይ ምንም እኮ ብቻ የሚባል ቃል የለም። ያው ብቻ አናስቀምጥም ይላል እና የኛ ጉዳይ እኮ እሱ አይደል? ቅድም እኮ ያልቃል ያልኩት እኮ ለዛ ነው እኮ እንትኑ በጣም ዘይድ እኮ እንደዛ አይደለም ያለው እኮ ግን ሳሚ እንደዛ ነው እንደ ያለው እሱን እኮ ነው ቅድም ላስተካክለው እያልኩት ስለ የነበረው መምሪ እሱ ነበረ። አሁን እሱ እያወራ ያለው የነሱ አርጊመንታቸው ሙሉ ማታ ያመሸንበት ኦርቶዶክሳውያን እንትን ትላላችሁ ነው። አንተ እሱ ማስተካከል አትችልም። ዋና ሀሳባቸው የነዜድ ኮፕቲክ ይገባኛል እኮ አሁን እንትኑ ይሄ በቃ ይሄን ፕላትፎርሙን በጣም ሃምብል ካላደረግነው በስተቀር በጣም እስከባድ ነው። አሁን የሁላ ጭቅጭቅም አያስፈልግም ነበር። የስላሴ አማኞች ሆነን በዚህ ጉዳይ ላይ ይሄን ያህል ሰዓት መጨቃጨቅ ገባ። እንግዲህ እነሱ አርጊመንት ኦርቶዶክስ ስህተት ነች፣ እንደው እስከ ቄርሎስን ማረም አለባችሁ ሄደዋል። እኔ ቄርሎስም የጎርጎሬስ ኢንዚናዙ ቴዎሎጂያንም ምናምን ሳመጣላቸው እነሱ መታረም አለባቸው፣ ቤተክርስቲያናችሁ ማረም አለባችሁ። በተለይ ጌርሳም ቦልድ ሆኖ ቤተክርስቲያኗን ጌርሳምና ዜድ ነግረውናል፣ አርሚ ብላችሁ አሩማት ያለን ነበረ። ስለዚህ የነሱ አርጊመንት ምንድነው? ኦርቶዶክስ ቤተክርስቲያን በመለኮቱ ክርስቶስ መስዋዕት ተቀባይ ነው የምትለው ስህተት ነው፣ በመለኮቱም ተቀባይ አይደለም ነው አርጊመንታቸው። ይሄን እንግዲህ አርማቸው አለው ካል እነሱ ነው ማረም ያለበት። የነሱ አርጊመንት ሙሉ ማታ ያመሸንበት ግን እሱ ነበረ። ያ እኮ አርጊመንት ለማሸነፍ ለመሸናነፍ ከሆነ የምንገባው እንደዚህ አይነት ነገር የሚፈጠረው ግን ረጋ ብለን ሀሳብ ለመማር አሁን መምህር በረከት ሲያስተምሩ ኤግዛክት ትክክለኛ የሆነ ትምህርት ያስተምራሉ። ዜድ ሲያስተምር አሴ ፐርሰን ከሆነ እንቀብ ትክክለኛ ነገር ነው የሚያስተምሩ። አይ ብቻ ነው ምናምን ብሎ ካለ ደግሞ ሌላ ነገር ያበላሻል ማለት ነው። ባላንስ ሳሚ ብዙ ድል ሰጠነው እኮ እንዲያብራራ። በኔቸር ማለት ነው፣ በኢማነንት ትሪኒቲ ማለት ነው፣ በኢኮኖሚክ ማለት ነው ብለን እንዲያጠራ እኮ ብዙ ድል ሰጠነው። እሺ መምህር እሺ በቃችን ልበል ብዬ ነው። በጣም ተባረኩ። ግን ማለት ነው ቆይ ዕብራውያን እስካሁን ሲገለጽ የነበረው በጣም እየገረመኝ የነበረው ዕብራውያን 19 ነው አይደለ? ሶሪ 14 ማለቴ ነውር የሌለው ሆኖ በዘላለም የመንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ይላል። የምኑ ነው እያወራ ያለው? የክርስቶስ ደም እንዴት ይልቅ ምንድን ነበር ኮምፔር እያደረገ ያለው? እንደው በጣም ፕሮቴስታንቶች እባካችሁ ስታነቡ ከላይ ጀምራችሁ አንብቡ። እያወዳደረ የነበረው የሊቀ ካህንነቱን ስራ ነው። የበፊቱ ሊቀ ካህን ስለ ህዝቡና ስለ ራሱ ኃጢአት ምን ይዞ ይገባል? የእንስሳቶችን ደም ይዞ ይገባ ነበር ወደ ቤተ መቅደስ። ልክ እንደዛው ደግሞ ይሄ ንጹህ የሆነው በግ ያ እሱ ምናምነው ኢየሱስ ክርስቶስ ደግሞ ደም ይዞ ወደ ቅድስት ገባ ነው እያለን ያለው። እናንተ ከየት አምጥታችሁ ነው ስለማቅረብና ራሱን ስለማቅረብ መስዋዕት ስለማቅረብ እያላችሁ የምትሉት? እዚህ ጋር ኮምፔር እያደረገ ራሱን እየገለጸ ያለው በፊት ላይ ይፈስ ስለነበረው ደም ነው። ስለ ሰዎች ኃጢአት በብሉይ ኪዳን ይፈስ የነበረው አው በሱ ምሳሌ አድርጎ አንድ ጊዜ ክርስቲያን ይቅርታ ታብራሪያለሽ የምትችሉ ሰዎች የጆን ካልቪንን ኢንስቲትዩት ኦፍ ክርስቲያን ሪሊጅን ቡክቱ መክፈት የሚችል ካለ አክሰስ ያለው ካለ ዳኒን ወይ ደግሞ ሳሙኤልን አስገቡልን። እነሱ ጋር እንደ ሞሮፍ በትምህርት ቤትም ስላለፉ በደንብ ሊያብራሩልን ይችላሉ። ሳሚዬ ግን አንተ ጋር አንድ ጉዳይ አንተ በደንብ ስለምትረዳው ልጠይቅህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለት ፈቃድ ነው ብላችሁ ታምናላችሁ አይደል? እንደ ፕሮቴስታንት ያው እንደዛ ነው የሚታመነው። እና ምንድነው ዕብራውያን ላይ ቅዱስ ጳውሎስ ስጋን አዘጋጀልኝ ፈቃዴን አቀረብኩ ይላል። ክርስቶስ መስዋዕት አድርጎ ያቀረበው ለእግዚአብሔር ፈቃዱን መታዘዙን
እሺ በእጄ ብሎ እስከ መስቀል ሞት መሄዱ ነው እና ያ በፈቃዱ ነው ክርስቶስ የተሰቀለው ማለት ነው። እና እንደ ሰውነቱ መስዋዕቱ ነው ሲቀርብ ራሱን መስዋዕት አድርጎ ለማቅረብ ሲፈቅድ፣ ሁለተኛው ፈቃዱ እንደ አምላክነት ምንድነው ሲሰራ የነበረ? መስዋዕቱን አልተቀበለም። ተሰምተዋል ሳሚ? ሚዩት አድርገህ ነው። ፈቃድ ነው የክርስቶስ ፈቃድ እንደ አምላክነቱ ያለው ፈቃድ ኢሰንስ ነው። ከኢሰንስ ጋር የሚያያዝ በአብ በወልድ በመንፈስ ቅዱስ የማይለያይ ነው ብለናል። ስለዚህ እንደ ሰውነቱ መስዋዕቱ ነው ለመቅረብ ሲፈቅድ፣ የአምላክነቱ ፈቃድ መስዋዕት ሲቀበል የወልድ ፈቃድ ምን እያደረገ ነበረ? አዎ ማመሪ እንደዛ ብለን ማስቀመጥ እንችላለን። ግን እንደተባለው ግን አብራርተን በአውድ እንፈታለን። ለምሳሌ ሁለት ዊል ኢን ክራይስት ብለን ስናስቀምጥ ኢየሱስ አንድ ፐርሰን ነው ኖት ሂውማን ኔቸር ዲቫይን ኔቸር ብለን ስናስቀምጥ ሂውማን ኔቸሩ ፍሪሊ ኦቢ አድርጓል ብለን እናስቀምጣለን። ከዛ ደግሞ ኦፈሪንግ ጋር ስንመጣ ዕብራውያን 9:14 ላይ ያለውን ሊትራሊ ፐርሰን ኦፈር አድርጓል ሂዝ ሂውማን ኔቸሩ ወይም ደግሞ ሂ ካን ሰፈር ኤንድ ዳይ በሚለው ዳይሬክትሊ ቱ ደ ፋዘር አስቀምጧል ብለን እናስቀምጣለን። ግን ናት ኮሬክት የሚሆነው ምንድነው ኢሰንስ አክሴፕት ላይክ አስ ኢፍ አሰንስ አክት ላይክ ፐርሰን ካደረግን ነው። ቢኮዝ ለምን ሲባል ኢሰንስ ዳዝ ናት አክሴፕት አይደል ፐርሰን የሆነ አክት ስለሆነ ማለት ነው። ሶ ኮሬክት የሆነ ኤክስፕላኔሽን እኛ ስናስቀምጥ ደ ፋዘር ሪሲቭ ያደርጋል አክሴፕት ያደርጋል ደ ኦፈሪንግ ኢሴንሻሊ ግን ደ አክት ቢሎንግ ቱ ደ ዋን ዲቫይን ወይም ደግሞ ዋን ኢሰንስ እዛ ጋር እናመጣዋለን የክርስቶስ ኢየሱስን ኢሰንሱን ማለት ነው። ሶ ደ አክሴፕታንስ ኢዝ ናት ሴፓሬት ፍሮም ደ ሰን ኤንድ ደ ስፒሪት ብለን እናስቀምጣለን። መምህርዬ እሺ አይ እንትን የጆን ካልቪንን ክፈቱልኝ ያልኳችሁ መጽሐፉ ላይ ለማንበብ ነው። ሌላ ቦታ ላይ ኮት ተደርጎ ስላለ ነው። ለማንኛውም መክፈት የምችሉ ካላችሁ መክፈት ትችላላችሁ። ኢንስቲትዩት ቡክቱ ላይ ያው ከዚህ ላይ ኮት አድርገው ኮት የተደረገ ነገር የሚችል ሰው ካለ በታች ጻፉልኝና ልሳባችሁ። ዳኒ አንድ እየጻፈ ነበረ ኮፕቲኪ አንድ ሰው ታሰሩ እኔን በትልቁ አድርጊኝና እኔ ልከፍትላቸው እችላለሁ። አዎ ክፈትላቸው። ሰላም ብያለሁ ሁላችሁንም። ይቅርታ ሰላም ሳለም። እሺ እናመሰግናለን። ዲያቆን ይቀጥል። ችግር የለው። ቻፕተር ስንት ነው መምህር? ቡክቱ ቻፕተር 12 ቻፕተር 12 እሺ ቻፕተር 12 ይታያል አይደል? ይታያል መሰለኝ። ሴክሽኖችን ኦኬ ያ ቁጥሩን ቢነግሩኝ። ፎር ሲንስ አወር አድቮኬት የሚል እንትን ፈልግ። አድቮኬት የሚለው ሪሰርች አድርገው አድቮኬት በሚለው ፈልገው። ኦኬ እሺ ዲያቆን ኪቦርዱን አታሳይ፣ ስክሪኑን ብቻ አሳይ። እንትን ይላል። እሺ ያ ኮንትሮል ኤፍ አድርግና ያ ኮንትሮል ኤፍ አድርግና አድቮኬት የሚለው ነው። አድቮኬት የሚል እሺ እሺ ኮፕቲኪ ከቻልሽ ዳኒን ታስገቢዋለሽ። ሴክሽን 3 ላይ እስኪያው ሴክሽን 3 እሺ ወጣ ድረስ ሰላም ብያለሁ። ዮባይ እንዴት ነህ? አለን እግዚአብሔር ይመስገን። ዌልካም ዮባይ ሰላም ብለናል። ግራ ገባ እንዴት ተቀየረ? እኔ ጥያቄ ነበር ያለኝና ያስቀመጠው መጀመሪያ ላይ ማለት ነው። እንዴት ተቀየረ? ገርሞን አለኝ። ሰላም ብያለሁ ሁላችሁንም። እኔ ታች ልሁንለት በኋላ ላይ እገባለሁ። እሺ መምህር ሰላም ሁላችሁንም። ዳኒን አስገቢው በእኔ ቦታ ማለት ነው። በኋላ ላይ ጥያቄ ወጥቷል።
አይ ሳሚ አስገብ እያለ ስለሆነ ቦታ ስለሌለ ነው። ያ እኔ መውረድ እችላለሁ። ዳኒ አንድ ቁጥር ጻፍልኝ ነው ወይ ሳሚ ወይ ዳኒ። ኧረ ሳሚማ ትውረድ ዶክተር ሳሚ ቆይ ሳሚማ አሁን እኛ እንወርዳለን። በቃ እኔ እወርዳለሁ፣ ችግር የለም። ነው እኔ እወርዳለሁ፣ እናንተ ቆዩ። ሳሚ ግን ከቻልኩት ቦታ እመለሳለሁ። አይ ጸሎት እንኳን መውረድ አልነበረብህም ሀሳብ ስላልሰጠክ። የት አለ ዳን? አይታየኝም እንደው ዳን እንግዲህ ላክ አንዳንድ ጻፍ አይታየኝም። ዶክተር ዳን የት ነክ? ጽፏል። አንድ ጽፎ ነበር። ቀጥሉ፣ ተወያዩ። በቃ እኔ ላውጣው፣ ያስቸግራል መሰለኝ። እኔ ላውጣው። ቆይ ዳውንሎድ እያደረኩት ነው። ምንድን ነው የሚለው? እያደረኩት ነው። ምንድን ነው የሚለው? መምህር እኔም ከፍቼዋለሁ። ሁላችሁ ኮቱ ኤግዛክት ኮቱን እንትን ካሉት አውጣለሁ። ስለ አድቮኬሲ፣ ስለ መስዋዕት፣ ስለ ሳክሪፋይስ የሚያወራ ነው። መምህር ያንብቡልኝ እስኪ ከታላቅ ቅርታ ጋር የተወሰኑ ነገሮችን ፊት ለፊቴ ስላለ አድቮኬት የሚለውን ኦቶ ሰርች ማድረግ እንዲችል። ቀጥሉ፣ ሀሳብ ስጡ። ቀጥሉ፣ እኔ እመለሳለሁ። እኔ አወጣዋለሁ፣ ችግር የለም። እሺ ኢዮባ ሀሳብ ካለ ኤርናይ ሞድ ስጭኝና እስቲ ላስገባ ሰው ገስት አክሰስ ያለው አድርጊልኝና። እሺ ኢዮባ ሀሳብ ስጥ በዚህ። ሜድናኔ ተኝቼ የተነሳው እኔ ራሱ ግን ቅድም ቢያንስ ጥሩ ነበር፣ አልተረዳንም እንጂ ጌርሳም እያልን የመሰለው ወልድ ብቻ ነው መስዋዕት ተቀባይ ያልን መስሎት ኖ አይደለም፣ አብም ወልድ መንፈስ ቅዱስ ነው፣ ወልድን አትነጥቡ ብሎ ነበር ሲከራከር የነበረው አይደለ? ካልተሳሳትኩኝ። እዞም እንደዚህ ትላላችሁ ብሎ እናንተ ወልድ ብቻ ነው ተቀባይ ትላላችሁ፣ ኦጂዎች ናችሁ ብሎ ነበረ ሲከራከረን የነበረው እና አይ እንደዛ አንልም፣ ታገላላችሁ፣ እግዚአብሔር አብና እግዚአብሔር መንፈስ ቅዱስ ታገላላችሁ። ድካም ነው ብዬ እንትን አልኩኝ። አልተረዳህንም፣ ስላልተረዳን ነበር አይ ዶንት ኖ እንዴት እንትን የተባለው። አይ ወደ አብ ብቻ እንዴት እንትን እንዳለ አይታወቅም። ግን ኢን ዘ ፐርሰንስ ኦፍ ዘ ትሪኒቲ ለአብ እንትን የሚለው አብ ብቻውን እንትን የሚለው ነገር የለም። ትሩ ዘ ሰን ኢን ዘ ሆሊ ስፒሪት እንላለን ሁሉንም ነገር እና ወርሺፕም ሳክሪፋይስም ሁሉም ነገር ትሩ ዘ ሰን ኢን ዘ ሆሊ ስፒሪት አብ ጋር ራሱ እንትን የሚለው። ስለዚህ አብ ብቻውን ተነጥሎ ለአብ ብቻ ነው መስዋዕት የሚቀርበው፣ ለአብ ብቻ ነው እንደዚህ የሚደረገው፣ እንደዛ የሚደረገው የሚባል ነገር የለም። ምክንያቱም ባይ እንትን ራሱ አብ ሲባል ፋዘር ሲባል ባይ ነሰሲቲ ማለት ነው። በነሰሲቲ ወልድንና መንፈስ ቅዱስን ኢንክሉድ ያደርጋል እና ፔሪኮሬሲስም ጆሲ ስላለ ለዛውም በደንብ አድርጎ እንትን ሊል ይችላል እና ፐርሰን ትሪኒቲ ላይ ፐርሰንን ወር አካልን ነጥሎ ይሄ ለአብ ብቻ የሚባል ነገር የለውም። ቢካዝ ዩኒቲውን ስለሚያጠፋው ማለት ነው። ሳክሪፋይስ ኢትስ አን ኦንጎይንግ እንትን ኦፍ ጊቪንግ ኤንድ ሪሲቪንግ ትሪኒቴሪያን ላይፍ ውስጥ። ስለዚህ አይ እዚህ ጋር አብ ብቻ ነው እንትን ባዩ፣ ከዛ እዚህ ጋር ወልድ ብቻ ነው ምናምን እያሉ ዳይሴክትና መነጣጠል አይቻልም። ዩኒቲውን ያጠፈዋል እንደዛ ከተባለ ማለት ነው። ልዩ ሶስትነት የምንለውን ለዛውም በቃ ወደ ትራይቲዝም ሊመራን ይችላል በዛ ረገድ ካስቀመጥ ነው።
ኢኮኖሚክ ትሪኒቲ እና ኦንቶሎጂካል ትሪኒቲ እያለን ራሱ ይህን ያህል በጣም መነጣጠል ራሱ አያስፈልግም። ሮንግ እንትን ነው እሱ። ምክንያቱም ኢኮኖሚክ ትሪኒቲ የሚገልጸው ራሱ ኦንቶሎጂካል ትሪኒቲውን ነው። ስለዚህ ጊቪንግ እና ሪሲቪንግ መምህር በደንብ እንትን ቢሉበት ለዛው ላይፍ ኦፍ ትሪኒቲ ማለት ነው። ላይፍ ኦፍ ትሪኒቲ ሳክሪፋይስ የላይፍ ኦፍ ትሪኒቲ ነው እና እንትን አይደለም ለማለት ነው። ግን ቀጥሉ እንግዲህ። አርፍጄ ነው የመጣሁት እንደገና በጊዜ መጥቼ ተባርሬ እንደገና ነው የመጣሁት። ሰው ቀጥሉ ሄድ ነው። አይ ዶንት ኖ እንዴት ሽፍት እንዳደረገ ግራ ገብቶኝ ነው። እኔ መምህር ይሄ ነው ከታዩት እንትን ብዬ ታይፕ አድርጌ ነበር የመጣልኝ ሳክሪፋይስ የሚል ታይፕ አድርጌ ማለት ነው። አድቮኬሲ የሚል ግን ላገኝ አልቻልኩም። ሜይ ቢ ይሄ ይሆን ሴክሽን ሴ ላይ ያለው እየሰሙኝ ከሆነ መምህር ነው። አይ የሳይቴሽን ችግር ነው። ተው በቃ ፌስ የሳይቴሽን ችግር ነው። እኔ ለማውጣት እሞክራለሁ። እኔ የምለው ወገኖች በፐርሰንት ደረጃ በስላሴ አካላት መካከል ያለውን እየገለጡ ይመስለኛል። ዜዶና ጌርሳም ካልተሳሳትኩኝ አልነበርኩም፣ ምንም አላውቅም። ግን በፐርሰንት ደረጃ ልጁ ሳክሪፋይስድ እንደሆነ እናውቃለን። ኢኮኖሚክ ትሪኒቲ እንደገና ደግሞ እግዚአብሔር ደግሞ ተቀባይ እንደሆነ ዕብራውያን ምዕራፍ 10 ነው 9 26 24 25 26 27 ላይ አለና ስለዚህ ኢየሱስ የራሱ እንደሚዞ ገባ ሲል በፐርሰንት ደረጃ ስለሆነ ማለት ነው። ይሄን ነገር እርግጠኛ ናችሁ? እኔ ስላልነበርኩ ነው እንግዲህ የጠየኳችሁ ያለሁት። ምን ነው እርግጠኛ ናችሁ ያልከን ያለው ዳን? ፐርሰንት ደረጃ ያው ኢየሱስ መስዋዕት አቅራቢ ነው እንጂ መስዋዕት ተቀባይ አይደለም። ምክንያቱም የራሱ እንደሚዞ ስለገባ ደሙም ደግሞ የልጁ ነው እንጂ አባቱ አይደለም። በፐርሰንት ደረጃ በኢኮኖሚክ ትሪኒቲ፣ በኦንቶሎጂካል ትሪኒቲ ግን ያው አንድ አምላክ ስለሆነ መስዋዕት አቅራቢም መስዋዕት ተቀባይም ማለቱ ምንም ስተት የለውም። በዛ ነው አንድ አምላክ በመሆኑ በአምላክነቱ መስዋዕት ተቀባይ ነው ያልን ነው። ትክክል ናችሁ እናንተ። እሺ እነ ጌርሳም ደግሞ በፐርሰንት ደረጃ እያወሩ እንደሆነስ ምን አለ እርግጠኛ ናቸው? አይደለም እነሱ ደግሞ በአምላክነቱ መስዋዕት ተቀባይ ሊሆን አይችልም ያሉ ነበር። ካልሆነ ሪኮርዲንግን ፖስት አደርገዋለሁና እዛ ታየዋለህ ምን እያሉ እንደነበር። በአምላክ ደረጃ ኢየሱስ አንድ አምላክ ናችሁ ነው ያሉን። ኦጄ ናችሁ በመለኮቱ መስዋዕት ተቀባይ ነው በማለታችሁ ኦጄ ናችሁ ብለዋል። አንድ ብቻ ነው ያለው እኮ ምንም ሁለት የለም ሶስት የለም። እኛም እሱ ነው ያልነው። ኦኬ አይ ሞስት ላይክሊ እንደዛ ነው። ሮንግ ፍሬዝ የገባው ምንድን ነው? ይቅርታ መምህር ብቻ ብለው እሱን ብቻ አብራራ ሲባል ሊያብራራ አልቻለም እና እሱኛውን ነገር ነው ማስተካከል የነበረበት ዳኒ። ያ እንደዛ ነው። ብዙ ኦፕሽን ሰጠን። ኢሚነንት ትሪኒቲን አመጣን። የፈቃድን ጉዳይ አነሳን። ከኢሰንስ ጋር መገናኘቱን አነሳን። ክርስቶስ ከአባቱ ጋር በፈቃድ አንድ እንደመሆኑ አብ ተቀብሎ ወልድ የማይቀበለው፣ አብ ተደስቶበት ወልድ የማይደሰትበት፣ አብ ፈቅዶት ወልድ የማይፈቅደው ነገር የለም። አሴ ዲቪኒቲ ቢኮዝ ዋን ኢሰንስ ዋን ዊል ስለሆነ ብረን አብራራን። ብዙ ነው የተወያየ ነው። ኤኖስ ግን እስኪ የክላሲካል ፕሮቴስታንቲዝም ራሱ ፖስት እናደርጋለን ኮት አድርገን እንዴት ነው የሚያምኑት ራሱ እነ ካልቪን እነ ሉተር በዚህ ጉዳይ ምንድን ነው የሚያምኑ የሚለውን እንወያይበታለንም። አንዳንድ ኮቴሽኖችን ፖስት እናደርጋለን። ለዛሬ ቢበቃን ጥሩ ነው። ያለ ፕሮግራም ረዥም ሰዓት ቆየን፣ ከ2 ሰዓት በላይ። እቺን ብቻ ላንብብላችሁ የመጨረሻ ዕብራውያን ምዕራፍ 9 ቁጥር 24 ላይ ክርስቶስ እኔ ተሰናብቻቸዋለሁ። ልሰናበታችሁ ብዬ ነው። ደህና ዋሉ።
እናመሰግናለን። እኔም ልውጣ። ኮፕቲኬ ቴንክ ዩ ሶ አለ ማች። ህይወት ያሰማል። እሺ ሳሚዬ፣ ሳሚዬ እናመሰግናለን። ሳሚ በጣም እና ብናገር ደስ ይለኛል። እሺ ጆሲን እሰማሃለሁ፣ ግን መምህር ከሄዱ ይሄዱ። መምህር ሰላም። ጆሲ ነው እንዴ? ጆሲ ሰላም ብያለሁ። እሰማለሁ ግን ኮንግራ ብለናል። ደግሞ ስራ ስላለ ኮንግራ ብለናል። ጆሲ እሺ ሳሚ ምን ነው የእሱ ይንገራል። ሚስጥር ላውጣ ብዬ እኮ ነው። ምንድን ነው የተቀባው? ጆሲውን ፎቶ አይችን ቄስ ሆነ እንዴ ያልኩ ነበረ። አይ ገና ነው፣ ድቁና ነው ገና። አይ ገና ነው፣ ድቁና ነው ገና። አይ ገና ነው፣ ድቁና ነው ገና። አይ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ይሄማ ትልቅ ነገር ነው። እሺ ጆሲ ቀጥሉ። በቃ ደህና ዋሉ። እናመሰግናለን። ቃለ ህይወት ያሰማልን። አሜን። እናመሰግናለን። ሁላችንም ያሰማል። መልካም ቀን ይሁንልዎት። እነዮብን ሰላም አላልኳቸውም። ጸሎት ዳኒ ቅርታ መሀል ላይ ሌላ ጉዳይ እየሰራው ስለነበረ ነው። ደህና ዋሉ። ሰላም ዋሉ። ጆሲ እንኳን ደስ አለህ። ቪዲዮ አይቻለሁ ግን ጨርሻለሁ። ሰላም ነው ብለን ምርቆትን ልጨርሳት። 3 መስመር ነች ማነው 3 ቨርስ ነች ማነበው። ዕብራውያን ምዕራፍ 9 ቁጥር 24 25 26 ነው ማነበው። ክርስቶስ በእጅ ወደ ተሰራች ክርስቶስ ሲለው ፐርሰኑን ነው እያወራ ያለው። የእውነተኛይቷ ምሳሌ ወደምትሆን ወደ ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት አሁንም ስለ ፐርሰን ነው የሚያወራው። ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናት በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲህስ ቢሆን ዓለም ከተፈጠረ ጊዜ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመስዋዕት ኃጢአትን ሊሽር አንድ ጊዜ ተገልጧል ሲል በፐርሰንት ደረጃ ከሆነ ያው ሁላችን እንስማማለን። በኤሰንስ ኮቱ ነው መስዋዕት ተቀባይ ነው የምንለው ክርስቶስ። እኔ ሀሳብ ማቅረብ እችላለሁ። አዎ ጆሲ ጎ ሄድ። እየተከታተልኩኝ የነበረ ውይይታችሁን የተወሰኑ ነገሮችና ቁጭ አድርጌ ነበርና አንዳንድ ነገሮች ስላሉ እነሱንም ባጠራ እፈልጋለሁ። በመጀመሪያ ደረጃ ኢኮኖሚያ ሲባል ነበርና ኢኮኖሚያ ራሱ ማለት ነው። ኢኮኖሚያ ብለን ስንል በጊዜ ውስጥ እግዚአብሔር ሰውን ከመፍጠር ጀምሮ እስከ ፍጽምና የሚለውን እስከ ስካቶሎጂ እስከ መጨረሻው እስከ ኢንድ ታይምስ ያለውን የምንጠራበት ነው። ነገረ ድህነትን ኢኮኖሚ ኦፍ ሳልቬሽን ብለን ስለምንጠራ ኢኮኖሚያ ማለት በጊዜ ውስጥ እግዚአብሔር በደህንነት ታሪክ ውስጥ ቅድስት ሥላሴ የሚሰራው ስራ ማለት ነው። ኦንቶሎጂካል ከዘላለም በራሱ በውስጡ በማንነቱ ራሱን በመሆኑ በእግዚአብሔር በራሱ ያለው ግንኙነት እያለን ነው እና እነዚህ ሁለቱ የሚነጣጠሉ አይደሉም። እግዚአብሔር በጊዜ ውስጥ የገለጠው ማንነቱ በዘላለም ያለው ነው። ኢቭን እግዚአብሔር በጊዜ ውስጥ ሲገኝ ደስ የሚለኝ ቅዳሴ ሰዓት ላይ ከላይ ሳይጎድል ከታች ሳይጨምር በማህፀንሽ አደረ ይባላል እና ከድንግል ማርያም ማህፀን ውስጥ ሲያድርና ሰው ሲሆን ኢየሱስ ክርስቶስ በዘላለም ካብ ጋር ያለው ግንኙነት ምንም ሳይቋረጥ በሙላት እንዳለ ነው ማለት ነው። ስለዚህ ኦንቶሎጂካል ሲባል በዘላለምና በውስጡ በራሱ እግዚአብሔር ያለው ግንኙነት ሲባል በጊዜ ውስጥ ሲባል ምንም የምንነጥለው ነገር የለም። ኋላ ላይ ጨምርበታለሁ ትንሽ። ከዛ ሁለት ደግሞ አሉ አዲንትራና አዲክስትራ የሚባሉ ማለት ነው። እነዚህ ምን ማለት ናቸው? አፋዊና ውጫዊ ማለት ነው። ውስጣዊ የሆነ የቅድስት ሥላሴ ግንኙነትና ውጫዊ የሆነ ከስነ ፍጥረት አንጻር ያለው ግንኙነት ማለት ነው። እነዚህን ነገሮችም በደንብ ተብራርተው ካልተቀመጡ ችግር አለ። ምክንያቱም አፕሮፕሪዬሽን ይባላል። በአፋዊ ስራ አንደኛው ፐርሰን አፕሮፕሪዬት የተደረገለት የተገባለትና ለሱ የምንቀጽልለት ነገር አለ። እሱ ጋራ የተደረገው ነገር ግን ለዛኛው አካል አይቀጠልለትም።
ወይ ደግሞ መጽሐፍ ቅዱስ ውስጥ እንደዛ አይልም ብለን የምንል ከሆነ ግን ችግሩ የሚሆነው ምንድነው? የድነት ስራ በዘላለም የነበረው የእግዚአብሔር የማዳን እቅድ በጊዜ ውስጥ የተገለጠው እሱ ነውና እንደገና አንደኛው ድርጊት ለሌላኛው አካል አይቀጸለትም ብለን የምንል ከሆነ ይሄ የተገቢነትን የአፕሮፕሪዬሽንነትን ከተገቢነት በዘለለ የአካል ሴፓሬሽን እስኪያመጣ ድረስ መሄድ ይሆንብናል። ሌላኛው ደግሞ ፔሪኮሪሲስ የሚባል አስተምሮ አለ። ይሄ በፕሮቴስታንትም በካቶሊክም በኦርቶዶክስም ነው የሚታመነው እና ምን ማለት ነው? ፔሪኮሪሲስ በላቲን አባቶች በሁለት ነው የሚከፈለው። በግሪክ አባቶች ፔሪኮሪሲስ ነው። ሁለቱን ሀሳብ በአንድነት ይይዛል። አብ ወልድ መንፈስ ቅዱስ አንድ ናቸው በባህሪ ወይም እኔና አብ አንድ ነን እንደሚለው ወልድ ማለት ነው። እሱን ምንድነው እና እንደገና ደግሞ እኔ በአብ ውስጥ እንዳለው አብ በእኔ ውስጥ እንዳለ ያ ማለት እነዚህ ሶስቱ አካሎች አንደኛው በሌላኛው አካል ውስጥ ሀሳቡን ሰርከምንሲዮና ኢንሰርከምንሲዮ ብለው ማለት ነው። አሁን ሞድ ኦፍ ኤግዚስተንስ ካላቸው አንደኛው በሌላኛው ውስጥ ህልው ከሆነና አንድ መለኮት ከሆኑ የአንደኛው ድርጊት ከሌላኛው ሊለይ አይችልም። በጣም ወዳት ቅድስት ፋውስቲና ምን ትላለች? ከአንደኛው የቅድስት ሥላሴ አካል ጋር ህብረት ቢያደርጉ አውቶማቲካሊ ከሌላኛው አካል ጋር ህብረት ያደርጋሉ ብላ ትላለች። እና በጣም ደስ የሚለው ጳውሎስም ራሱ ኢየሱስ ክርስቶስን ሲገልጽ ምንድነው ከራሱ ጋር በማስታረቁ ሚስጥር ከአብ ጋር አስታረቀን ነው የሚባለው። ስለዚህ የተፈጠረ የመስዋዕት መርካት ካለ ሳቲስፋክሽንን ፕሮፒሺያቶሪ የሆነ መስዋዕት ከሆነ ኢየሱስ ያቀረበው የሶስቱ የአብ የወልድ መንፈስ ቅዱስን ፍትህ በምህረት የከደነ መስዋዕትነት ነው። ስለዚህ ፍትሁም ይባል ምህረቱም ይባል እያንዳንዱ ለሶስቱ ነው የሚጠቀሰው። አፕሮፕሪዬሽኑ ግን በተገለጠበት አካል በኩል አፕሮፕሪዬት ይደረጋል ማለት ነው። ከዛ እንደገና ደግሞ ፕሮቴስታንቶች ያው ከካቶሊክ ቤተክርስቲያን እንደመውጣታቸው የሚከተሉት አብሶሉት ዲቫይን ሲምፕሊሲቲ የቶሚስቶችን ነው እና የቶሚስቶች አብሶሉት ዲቫይን ሲምፕሊሲቲ ደግሞ እግዚአብሔር ዊሉና ኢሴንሱ አንድ ነው ብሎ የሚያምኑት። ዊሉና ኢሴንሱ አንድ ከሆነ እግዚአብሔር መስዋዕትነት ሲቀበል አብ ተቀበለው ማለት አብ የተቀበለው ላይክ ወደ ዲቫይን ኤሰንሱም ለሶስቱም አካላቶች ሊቀጸል የሚችል መሆኑ ማለት ነው። አፕሮፕሪዬሽኑ እንዳለ ሆኖ ለወልድ መጠቀሱ እንዳለ ሆኖ ማለት ነው። ስለዚህ ለአብ ብቻ የምንሰጥ ከሆነ አብሶሉት ዲቫይን ሲምፕሊሲቲ ያለውን አረዳዲንግ ራሱ የፕሮቴስታንቱን ራሱ ችግር ውስጥ የሚጥል ነው የሚሆነው። ሌላኛው ዕብራውያን 9 ላይ ለአብ መስዋዕቱን ማቅረቡን አባቶች እንዴት ነው የሚፈቱት ብለን ስናይ በመለኮቱ ማለት ነው ማለት ነው። መለኮቱ ከስጋው ጋር ፍጹም አንድነት ስላለው በልዩ አካሉ በቃል ላይ ከዛ የተነሳ ያ መስዋዕት ዘላለማዊነትና ተቀባይነት ያገኘ ነው ይላሉ። በገዛ ሰውነቱ ብለው ይላሉ። መለኮቱ ደግሞ ከዛ ገዛ ሰውነቱ ጋራ ፍጹም አንድነትና የባህሪ መገለጫዎች ልውውጥ ስላለው የአንደኛው ሌላኛው ሊቆጠር በመቻሉ በገዛ ሰውነቱን ያንን መስዋዕት ለአብ የሚያቀርበው ብለው ይላሉ። ከዛ ደግሞ ሶስተኛው በእርገቱ ነው ብለው ይላሉ። እነዚህን ሶስቱን በሁሉም አባቶች ላይ መሄድ እንችላለን፣ ግን ባጭሩ ጭንቅላቴ ላይ ተብሎ የሚመጡት ክሌመንት ኦፍ ሮም አለ፣ ፖፕ ግሪጎሪ አሉ፣ ኦገስቲኖስ አሉ፣ ቄርሎስ አሉ እና ይህንን በተለይ ቄርሎስ ሴን አይራኔስም እኔ አስቀድሜ እነዚህ ሁሉ ጥቅሻቸው ነበር። ግሪጎሪ ኦፍ ናዚናዝ ግሪጎሪ ደ ቴዎሎጂያንም አለው እና ቄርሎስ እንዳውም ማንን ነው ንስቶሪዮስን ሪፊዩት ሲያደርገው በመንፈስ ቅዱስ ኢነርጃይዝድ ሆኖ ነው ብሎ የሚልና መንፈስ ቅዱስ የባህሪ ገንዘቡ አይደለም ብሎ የሚያወግዝበት አንደኛው ምክንያትም በንስጥሮሳውያን ካምፕ በኩል ሂውማን ኔቸሩ በመንፈስ ቅዱስ ኢነርጃይዝ ይደረጋል ሚራክል ለማድረግ የሚባል ሀሳብ ስለነበረ ነው። ከዛ ውጭ ደግሞ ፕሮቴስታንቱ ከካቶሊክ እንደመውጣቱ መጠን ፊሊዮኬን ዲፌንድ ሲያደርጉ የእኛን ተመሳሳይ ኬዝ ነው የሚጠቀሙት። ይሄ አሁን አፕሮፕሪዬሽኑ በትክክል ካልተሰራ የፊሎኬ ዶግማቸውን መልሶ ሪፊዩት ማድረግ ነው የሚሆነው። ለምን ካልራነር ጆን ክሪዞስቶም ዮሐንስ 15 ላይ ለአብ የጠቀሰውን ጠቅሶ በጊዜው ውስጥ የተገለጠው በዘላለም ያለውን ነው ብሎ ስለሚል በጊዜው ውስጥ ኢየሱስ መንፈስ ቅዱስን መስጠቱ በዘላለም ያሳያል ብለን እንላለን። አሁን ይህን የማይቀበል ከሆነ የራሱን ፊሎኬ ራሱ ባክፋየር ሊያደርግበት ነው የሚመጣው ማለት ነው። ለምሳሌ ሂላሪ እና አውግስቲን ተመሳሳይ ቴዎሎጂ ነው የሚጠቀሙት። ይህንን ቴዎሎጂ አፕሮፕሪዬሽኑን ልክ ካላመጣን ምንድነው የሚሆነው? the person who said like appropriation የተለያየ ነው ስለዚህ ለሌሎቹ አይቀጸልም ብሎ የሚለው ሰው ፊሎኬን መያዝ አይችልም በምንም ተአምር ማለት ነው።
ከዛ ውጭ ደግሞ አብሮ ይዟቸው የሚመጣቸው ሌሎች ችግሮች ምንድናቸው? ፓርሻሊስት አፕሮፕሪዬሽን ነው። ፓርሻሊስት ምን ማለት ነው? አንዱ ስልክ ገብቶብህ ነው ጆሲዬ? ወይም ኔትወርክ ነው? አይሰማም። ስልክ ገብቶብኝ ነበር፣ ተመለስኩ። ይቅርታ። አዎ አለ። አሁን ቀጥል። ሌላኛው ምንድነው? ኦንቶሎጂካል ሳቦርዲኔሽኒዝም ነው። በውስጣቸው በስላሴ ውስጥ የመተናነስን ነገር ሊከት ይችላል። ከዛ ውጭ ደግሞ የትራይቴይስት ፈተናም አለ። አብ በመለኮቱ ብለን የምንለው ቋንቋን ራሱ የምንጠቀም ከሆነ በጠቅላላው አብ በመለኮቱ ብለን የምንል ከሆነ አብ በመለኮቱ፣ ወልድ በመለኮቱ፣ መንፈስ ቅዱስ በመለኮቱ የሚባል አይነት ሴንስ ሊያመጣ ነው። አንድ ኤሰንስ ነው ያለው። ምንድነው? ሰከንድ ካውንስል ኦፍ ላተራን መሰለኝ ካልተሳሳትኩ፣ በካልሴዶኒያን ካምፕ ያለ ስላሴን ትምህርት ከካቶሊክ ቤተክርስቲያን የሚወስድ ከሆነ ፕሮቴስታንቱ መቀበል አለበት፣ ግዴታ ነው። ላይክ ኢቨን ዞ ዴይ ዶንት አክሴፕት ዘ ኢንፋሊቢሊቲ ኦፍ ዘ ካውንስል የሚያስረዳው ነገር አለ። አብ ከገዛ ራሱ ባህሪ እንደ አካል መውለድና ማስረጽን ብለን እንላለን እንጂ መለኮቱ ራሱ ተወለደ ተጸነሰ ብለን የምንል ከሆነ ከአካላቸው ጋር የየራሳቸው ኮመን የሆነ ለሶስት የተከፋፈሉት ባህሪ ያስብላል ብሎ እሱን አውግዟል ማለት ነው። ስለዚህ ይሄ የፔሪኮሪስን አልጎሪዝም ላዩ ላይ ስንጨምርበት ከስር እንደውም ኤስትሮስ የቤተ ጣዕማ ዘጠኝ መለኮት እያለ ነበረና ፔሪኮሪስ ሰርከምንሲዮንና ኢንሰርከምንሲዮን ስንጨምርበት ለሶስት መካፈላቸውን በእያንዳንዱ ሞድ ኦፍ ኤግዚስተንስ አብዝቶ ዘጠኝ መለኮት ሊያደርገው ነው ማለት ነው። ስለዚህ ይሄ አደገኛ ነው። አይ ቢሊቭ ደግሞ እኔ ፕሮቴስታንቶች ከዚህ የተሻለ በጣም ምርጥ ቴዎሎጂ ያላቸው ይሄ ፕሮቴስታንቲዝምን ይወክላል ብዬም አላስብም። ምክንያቱም ጥሩ ቴዎሎጂ ያላቸውን ሰዎች ስላሉ ፕሮቴስታንቲዝም ላይ ጥሩ ነገር የሚያወሩ በዛ ማየት ስለምንችል ማለት ነው። ለምሳሌ አሁን ባለፈው ዴቭ የሉተራኑ በዚህ ጉዳይ ላይ በደንብ አጉስቲኖስን ደ ትሪኒታቴ ቡክቱ ላይ ሁለተኛ ጴጥሮስን አባትነትን በጊዜ ውስጥ አኮርዲንግ ቱ ዲቫይን ፕሮቪደንስ ለኢየሱስ የሚሰጥበትን አጉስቲኖስ ያለውን አውጥቶ ሲያብራራላቸው እያየሁኝ ነበረ። ዳት ሚንስ ኖሽኖቹን አፕሮፕሪዬሽኖቹን በደንብ ለይቶ አስቀምጧል። ይህ ፕሮቴስታንት እና እነዚህን ነገሮች መርዳት አለብን እና በጣም አስቸጋሪ ነው የሚያደርገው ፓርሻሊስት አፕሮፕሪዬሽን፣ ኦንቶሎጂካል ሳቦርዲኔሽን 1/3 ወይም ደግሞ 3 ከዛ ደግሞ በሞድ ኦፍ ኤግዚስተንስ እና በዛው ደግሞ 9 ትሪኒቲ ውስጥ ይገባል ማለት ነው እና ወዝ ሂሪንግ ከታች እና it was bad counting the heresies was bad እና አብ ብቻ ተቀበለ ብሎ የሚልም ችግር ነው። አፕሮፕሪዬሽኑ ለአብ አይሰጥም በመጽሐፍ ቅዱስ ውስጥ ያለ ብሎ የሚልም ችግር ነው። አይ ቢሊቭ እንደ ካቶሊክም እንደ ኦርቶዶክስም እንደ ፕሮቴስታንትም አብዛኛው ሁላችን በጋራ የምናምነው ምንድነው አብ ተቀበለ ብለን እንላለን። አብ በመቀበሉ የተነሳ ግን አብ ወልድ መንፈስ ቅዱስ ስለማይነጠሉ ሙሉ በሙሉ መቀበሉ የቅድስት ሥላሴ ነው ብለን እንላለን ማለት ነው። ከዛ ውጪ በአዲንትራና በኢኮኖሚያ ብለን የምንከፋፍል ከሆነ በዘላለም የሌለውን ባህሪ እግዚአብሔር በጊዜ ውስጥ ለሰዎች ይገልጻል ብሎ ማለት ስለሚሆን አብሮ አያስኬድም ማለት ነው። እነዚህን ሁሉ ነገሮችን አብሮ የሚመዘውና የሰማዋቸው ነበረ። ይሄ የኔ ሀሳብና ምልከታ ነው።